ሀገራችን ኢትዮጵያ ሉዓላዊነቷ አንድነቷና ነጻነቷ እንዲጠበቅ በየዘመናቱ በርካታ የህይወት የአካል መስዋዕትነት የከፈሉ አያሌ ናቸው። በተለይም በየካቲት 1982 ዓመተ ምህረት በምጽዋ እልህ አስጨራሹ ጦርነት ለሀገር ክብርና ነጻነት በሚባል ለባህር በር ሲባል የባህር ኃይል የሰሜን እዝ አዛዥ የነበሩት ኮሞዶር ጌታቸው ስዩምና ኮሞዶር በለገ በለጠ ጨምሮ ለጠላት እጅ አንሰጥም በማለት መስዋዕት የሆኑ ሀገር ወዳድ መኮንኖች ናቸው። ይህ ክቡር መስዋዕትነት የተከፈለበት የኢትዮጵያ አንድነትና የባህር በር ባለፉት 3 አስርት ዓመታት ኢትዮጵያ ከህጋዊ ታሪካዊ መልክዓ ምድራዊና ኢኮኖሚያዊ ተጠቃሚነት ርቃም ዓመታትን አስቆጠረች። ይሁን እንጂ የባህር በሯን እንዴት ልታጣ ቻለች የሚለው ህጋዊ አስረጅ ሳይገኝለት ለ3 አስርት ዓመታት ተዳፍኖ ቆየ። ይሁን እንጂ መጪው ትውልድ የባህር በር ጉዳይ ጥያቄ እንደሚያነሳም የበርካቶቹ ቁጭትና ህልም እንዲሁም ተስፋ ነበርና እነሆ ጊዜው ደረሰና የባህር በር ጉዳይ ከዝምታ ወደ ዓለም አቀፍ መነጋገሪያ አጀንዳ ለመሆን በቃ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭታችን እነሆ ጀምሯል። በዛሬ ውይይታችን የባህር በር ለብሔራዊ ጥቅም በሚል ውይይት እናደርጋለን። እዚህ ስቱዲዮ ደግሞ እንግዳ ጋብዘናል። የመጀመሪያው እንግዳችን የሚሆኑት ዶክተር አሊ ሁሴን ዓለም አቀፍ ግንኙነትና የፖለቲካ ባለሙያና ተመራማሪ ናቸው። እንደዚሁም ሁለተኛ እንግዳችን አህመድ ያሲን የስትራቴጂክ ማናጅመንት የሺፒንግና የወደብ አስተዳደር ከፍተኛ ባለሙያ ናቸው። ሶስተኛ እንግዳችን ደግሞ ሌፍቴናንት ፈረደ አየለም የቀድሞ የባህር ኃይል መኮንን ናቸው። እንኳን ወደ ስቱዲዮአችን በሰላም መጣችሁ። መልካም። ቀደም ሲል እንግዲህ ወደ ተመልካቾቻችን ያደረስኩት ነበረ ለኢትዮጵያ አንድነትና ሉዓላዊነት እንደዚሁም ለባህር በር ሲባል መስዋዕት የከፈሉ በርካታ ኢትዮጵያውያን ናቸው። ከነዚህ መካከል እንግዲህ የባህር በር የሰሜን እዝ ዋና አዛዥ የነበሩት የኮሞዶር ጌታቸው አለሙ መስዋዕትነት ምን ይመስላል የሚለው ጉዳይ ላይ ለመጀመሪያ ጊዜ እንግዲህ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ ከቤተሰቦቻቸው ጋር ቆይታ አድርገናል። እሱን ቆይታ ተከታትለን ስንመለስ ወደ ርዕሰ ጉዳያችን እናመራለን። ተወደዳችሁ ተመልካቾቻችን፣ የኮሞዶር ጌታቸው ስዩም ቤተሰቦች ጋር ቆይታ ያደረግነውን አጭር ቪዲዮ ተከታትለን የምንመለስ ይሆናል። እጅህን ስጣሉት እጅህን ሲባል እጄን አልሰጥም አለ። እጄን አልሰጥም ራሴን አሳልፌ እሰጣለሁ እንጂ እጄን አልሰጥም ብሎ ባንዲራ ለብሶ እኔ ይሞታል የሚል ሐሳብ አልነበረኝም። እባካችሁን ቤተክርስቲያን እስከ ቤት ድረስ አቁመው ነበር። የሱን ሁኔታ ሳልሰማ እንዴት ብዬ ነው ምን ሆኖ ብለው ብዙ ተሰቃይተው ነው የሞቱት። እጅህን ስጣሉት እጅህን ሲባል እጄን አልሰጥም አለ። እጄን አልሰጥም ራሴን አሳልፌ እሰጣለሁ እንጂ እጄን አልሰጥም ብሎ ባንዲራ ለብሶ ራሱን መስዋዕት አደረገ ማለት ነው። ከዛ በኋላ እኛ አልሰማንም ምንም ነገር። ከተወሰነ ጊዜ በኋላ ነው መርዶም የተነገረን እንጂ አልቀበርንም። በቃ እዛው ነው የቀረው። የረበሸኝ ምንድነው ወደ 35 ዓመት ሊሆን ነው አሁን በ82 ዓመተ ምህረት ነው የተሰዋው። ከዛ ጊዜ ጀምሮ ግን እኔም ብቻዬን ነው ልጆቼን ያሳደግኩት ከቤተሰብ ጋር ከእግዚአብሔር ጋር እና አንደኛ ጀግንነቱም አልታወቀም። ያው ፖለቲካ ስለሆነ ተዳፍኖ ቀረ። ግን እሱ የተሰዋውም ራሱን አሳልፎ የሰጠው ይሄንን የባህር በር እንዳይነካና
አገሩ ወዳድ ስለሆነ ወደቡም አልፎ እንዳይሰጥ ብሎ ለዛ ነው እንትን ያለውና ትንሽ የረበሸኝ ምንድነው ይሄ ሁሉ አመት በቃኛ ይሄው የምንኖረው የመንግስት ቤት ነው ምንም በቃ ማለት የታላችሁ ያለን ሰው አልነበረም አሁን ግን እናንተ አስተውሳችሁ ወቅቱ ሆኖ እሱም እግዚአብሔር ፈቅዶ ታስቦ በዚህ ጊዜ በማስተዋሳችሁ በጣም ደስተኛ ነኝ በጣም በ82 ዓመተ ምህረት ግራጁዌሽን ነበር የባህር ኃይል ግራጁዌሽን ከዛ ግራጁዌሽን ተጠርቶ እሱም ኮሞዶር በለገም ግራጁዌሽን ተጠርቶ ነው የሄዱት እንጂ በእኛ ቦታ የተተካው ኮሞዶር ፊሊጶስ የሚባል ሌላ ኃላፊ ነው እዛ የሚያስተዳድር የነበረው ከዚህ ግን ተጠርተው ሲሄዱ ለግራጁዌሽን ሲሄዱ ልክ እነሱ ሄደው አንድ ቀን አድረው ግራጁዌሽኑ ቅዳሜ ሆኖ ማክሰኞ ጦርነት ተጀመረ ከዛ ጦርነቱ በጣም በቃ ያየለ ሲሄድ ለ4 ቀን ነው ጦርነቱ የነበረው ከዛ በቃ እሱ ምን አለ እነዚህ የሚመረቁ ልጆች በቃ ውጡ ተባሉ ኃላፊ የሆኑት ሄሊኮፕተር መጣላቸው በቃ ወደ አገራቸው ሁሉም ሄደዋል እሱ ግን እነዚህ ወጣቶች የሚመረቁት ቤተሰቦቻቸው አምነው ነው የላኩልን ስለዚህ እነዚህ እንዴት ጥለን እንሄዳለን ቢያንስ ወጣቱ ይውጣ ብሎ ብዙዎቹን ውጡ ሂዱ ወደ ቤተሰቦቻቸው ብሎ በመርከብ ያሳፈረ ብዙዎቹን ሸኘና መጨረሻ ግን ሲያየው ጦርነቱም እየከፋ መጣ በቃ ጠንከር ያለ ነገር ነው የነበረው በወቅቱ ከባድ ነገር ነበር መጨረሻ ሲያየው በቃ እጅህን ስጣሉት እጅህን ሲባል እጄን አልሰጥም አለ እጄን አልሰጥም ራሴን አሳልፌ እሰጣለሁ እንጂ እጄን አልሰጥም ብሎ ባንዲራ ለብሶ ራሱን መስዋዕት አደረገ ከዛ በኋላ እኛ አልሰማንም ምንም ነገር ከተወሰነ ጊዜ በኋላ ነው መርዶም የተነገረን እንጂ አልቀበርንም በቃ በዛው ነው የቀረው ይከብዳል ማለት ሰው ሀገር ወዳድ ሆኖ ለሀገሩ ብሎ ይሄን ያህል ዋጋ ከፍሎ ምንም ግን ዞር ብሎ ያየን የለም ምክንያቱም ምንድነው የነበረው ፖለቲካ በቃ ጠላት እንደሆነና ኢህአዴግን እና ሻቢያ አሸንፈው እንደገቡ ነው እንጂ የሚታሰበው የነሱ ለሀገር ብለው እንዲደማቸው ያፈሰሱትና ራሳቸውን የሰውት ጀግኖች ሆኖ ግን አልታወቁም በቃ አልተነገረላቸው ተድበስብሶ ነው የቀረው እነሱ ግን ለዓላማቸው ጸንተው እስከመጨረሻ በቃ ብዙዎቹ ሲሸሹ ብዙዎቹ ሲማረኩ አሳልፌ አልሰጥም በማለት ነው በቃ ሰው የቀረው እና እንደ ተጠርቶ እንደሄደው ተጋብዞ እንደሄደው ተነስቶ መምጣት ይችል ነበር ምክንያቱም ብዙዎቹ ወጥተዋል በቃ በሱ ማርገ ነበር ኃላፊዎቹ ብዙዎቹ በቃ ወደ የልጆቻቸው ወደ የቤታቸው ሄደዋል እኛ ግን እሱ ልጆቹን ትቶ እኔንም ትቶ በቃ ከቤተሰቦቹ ጋር አገሩን አስቀድሞ ነው እንትን ያለውና የትንሽ ከብዳል ግን አሁን እናንተ በቃ ጊዜው ደርሶ አስባችሁ መምጣታችሁ በእውነት በጣም አመሰግናለሁ የሰማን ያደግነው ስለ ጀግንነቱ ነው ስለ ጽናቱ በአላማ ስለመኖር ሁሌም እናቴም ስታሳድገን ብዙ ሰውም ሲያገኝን ለሀገሩ ብሎ ነው የምንባለው እና ከሀገር መሰደድን መውጣትንም ያልመረጥ ነው ለሀገሩ አገራችሁ አንድ ሀገር ያለቻችሁ እሷ ናት እየተባልን ያደግነው ተመልሰናል ተመልካቾቻችን ቀደም ሲል እንግዲህ ወደ እናንተ ያደረስነው የኮሞዶር ጌታቸው አለሙ 1982 ዓመተ ምህረት በምጽዋ ጦርነት ላይ ለሀገር
አንድነትና ነጻነት ሲሉ መስዋዕት የሆኑትን ቤተሰቦቹን ለመጀመሪያ ጊዜ ቃለ መጠይቅ በማድረግ ወደ እናንተ ያደረስነው ነበር። እንግዲህ ሌፍቴናንት ፈረዳ አየለ እርሶም የባህር በር ከፍተኛ መኮንን ስለነበሩ ቀደም ሲል የተመለከትነው እንግዲህ ይህ መስዋዕትነት ለኢትዮጵያ አንድነትና እንደዚሁም ለባህር በር መጠበቅ ምን አይነት ዋጋ ነበረው ብሎ ያስባሉ? ወይል እንግዲህ የኢትዮጵያን የባህር በር በተመለከተ ከዛም የኢትዮጵያን ባህር በር ለማስጠበቅ የተደረገን መስዋዕትነት ለመዘከር ይሄ በዚህ ወቅት ብቻ የተደረገ አይደለም። የኢትዮጵያን ታሪክ ወደ ኋላ ብንመለከተው ለዚህ ለባህር በራችን ከቅኝ ግዛት ወረራ ጀምሮ ያለው ሁኔታ ብንመለከተው በኢትዮጵያ ውስጥ የተደረጉት ጦርነቶች በአብዛኛው በሁሉም ማለት ይቻላል በሰሜኑ ክፍል ሰርጎ የገባው ቅኝ ገዢ አጼ ቴዎድሮስንም ብንመለከታቸው ቀይ ባህር ውሃ የኢትዮጵያ አንጡራ ድንበር ነው ብለው ነው ራሳቸውን መቅደላ መስዋዕት ያደረጉት። አጼ ዮሐንስንም ብንመለከታቸው እሳቸውም ቀይ ባህር የኢትዮጵያ ድንበር ነው ብለው ነው ራሳቸውም የሞቱት ከደርቡሾች ጋር። ራስ አሉላ አባ ነጋንም ብንመለከት ራስ አሉላ አባ ነጋ እሳቸውም እንደዚሁ የኢትዮጵያ ዳር ድንበር ቀይ ባህር ነው ብለው ሁሉም ድንበሩ ጋር ሳይደርሱ እዛው ተሰውተዋል። ይህ መስዋዕትነት ቀላል አይደለም። ከነሱ በስተጀርባ ሌሎችም አርበኞች አብረው ተዋግተው ብዙ አርበኞቻችን ብዙ ኢትዮጵያዊ ዜጎቻችን አልቀዋል፣ ሞተዋል፣ መስዋዕት ሆነዋል። ይህ መስዋዕትነት እንዲሁም ይዘከር ብቻ ሳይሆን ለዘላለም በታሪክ በየመጽሐፍቱ በየሚዲያው እየተዘከረ የሚኖር ከትውልድ ትውልድ እየተቀባበል ነው ያለና የነሱን አርያ ተከትለን የቀይ ባህራችንን ስናስከብር የኖር ነውና ከሁለተኛው የዓለም ጦርነት በኋላ ጣሊያን ተንሰራፍቶ በቀይ ባህር በኩል እስከ መሃል ሀገር ገብቶ የተፈጠረውን ሁኔታ ሁላችን የምንመለከት የምናስታውሰው ነው። የኤርትራ ጉዳይ ይህን ሁሉ መዘዝ ያመጣው በተለይ ወደ መጨረሻ አካባቢ ከፌዴሬሽን በኋላ የተፈጠረው በክርስቲያን በሙስሊም ተብሎ ከፌዴሬሽን በኋላ የተፈጠረው አንጃ በተለይ የሙስሊሙ አንጃ እነ ድሪስ አዋቴ እነ ሳሌ ሳቤ የጀመሩት እንደ እንጭጭ እያደገ መጥቶ ኤርትራን ለመገንጠል በተደረገ ሴራ አያሌ አረብ ሀገሮችን አነካክቶ አስተባብሮ በተለይም በደርግ ጊዜ ከ14 የሚበልጡ የአረብ ሀገሮች ኢትዮጵያ ምንም አይነት ባህር በር እንዳይኖራት አድርገው ዘምተውብን እንደገናም ምዕራባውያንም በነበረን የአይዲዮሎጂ ልዩነት የፖለቲካና የዲፕሎማሲ ድጋፍ እየሰጡ የኤርትራን መገንጠል በከፍተኛ ደረጃ ይደግፉ ስለነበረ የኢትዮጵያ ጦር ሰራዊት የኢትዮጵያ ባህር ኃይል የኢትዮጵያ አየር ኃይል ኢትዮጵያ መከላከያ በአጠቃላይ ቀጥተኛ ውጊያ ተሳትፎ እያደረገ በቀን ደረጃ ማለት ይቻላል በቀን ሰው ማይሞትበት ጊዜ አልነበረም። ያ ማለት መስዋዕትነት ተከፍሏል። በጥንት አባቶቻችን የተከፈለ ብቻ አይደለም። በተለይ በኢትዮጵያ ባህር ኃይል ከ1940ዎቹ ከ46 47 ከ48 ጀምሮ የተመሰረተ የኢትዮጵያ ባህር ኃይል እስከ መጨረሻ እስከ 1983 ድረስ የተከፈለው መስዋዕትነት ከዛም በላይ ጦራችን የመከላከያ
አየር ኃይል ምን በለው ምድር ጦር ባህሩ ዳር ብቻ አይደለም አስመራ ዙሪያ የሚዋደቀው የኢትዮጵያ ምድር ጦር ሰራዊት ለቀይ ባህር ሲባል ነው። ያ ራሱ መስዋዕትነት እንዲሁ ለአስመራ ብቻ አይደለም ለሀገሪቷ ኢትዮጵያ እንዳትከፋፈልና ሰሜን ኢትዮጵያን ለትገነጠል የታሰበውን ሴራ ለመቀልበስና ባህር በራችን እንዳይዘጋ ነው። ያ መስዋዕትነት ቀላል አይደለም። የመጨረሻው መስዋዕትነት አሁን ከዚህ ቀደም የታየው ከሁሉም የከፋ ነው ማለት ይቻላል። ለምንድን ነው ከሁሉም የከፋው? ወቅቱ የሚፈቅዳቸው መሳሪያዎች በሙሉ ተጠቅመው አያሌ ቀይ ባህር ጥቅም የቀይ ባህር ፍላጎት ያላቸው አገሮች በሙሉ ተሳትፈውበት እቺን አገር የባህር በር አልባ ለማድረግ የተከናወነ ይህንን ባህር ላለማስነጠቅ የተደረገ መስዋዕትነት ነው። ብዙ መስዋዕትነት ተከፍሏል። ከሻዕቢያ ጋር የተደረገው መስዋዕትነት ቅድም እንደጠቀስኩት በመላው የኤርትራ ምድር በቀን በአማካይ ይህን ያህል ሰው ሞተ ተብሎ መገመት በሚቻልበት ደረጃ የተደረገው መስዋዕትነት የኤርትራን አለመገንጠል የኢትዮጵያን አንድነት ለመጠበቅ የኤርትራን አለመገንጠል የኢትዮጵያን ባህር በር ላለማዘጋት የተደረገ ነው። ብዙ መስዋዕትነት ተከፍሏል። ብዙ የመከላከያ ሰራዊታችን መስዋዕት ሆኗል። ይሄ በታሪክ ብዙም አልተዘገበም። የአድዋን ጦርነት ተዘግበን ለትውልድ እያስተላለፍን ትውልዱ ያውቀዋል። የአፄ ቴዎድሮስን የአፄ ዮሐንስን ታሪክ በመጽሐፍ ተብሎ ትውልዱ ያውቀዋል። አሁን መጨረሻ ምጽዋ አካባቢ የተደረገውንና በኤርትራ በኩል የተፈጠረውን ያ ሁሉ መስዋዕትነት ብዙም ምልከት አልነበረው። ትውልዱ እንዲያውቀውም አልተደረገም። አብሶም ወደ መጨረሻ አካባቢ የተደረገው መስዋዕትነት ከአፄ ቴዎድሮስ ከአፄ ምኒልክ ከአፄ ዮሐንስ ያልተናነሰ ነው። ብዙ ሰራዊቶቻችን ብዙ መኮንኖቻችን አሁን የተጠቀሰው ኮሞዶር ጌታቸውን ብንል ኮሞዶር በለገም ብንል ጀነራል ተሾመ ተሰማን ብንል ለቀይ ባህር አባቶቻችን የሰጡን አደራ ነው። ባንዲራችንን ተጎናጽፈን የራሳችንን ጥይት ጠጥተን እንሞታለን እንጂ አይደለም የጠላት ጥይት የራሴ ጥይት ብቻ እንዲገለኝ ነው የምፈልገው ብለው ቀይ ባህርን አቅልተዋል። እና እነሱ ብቻ አይደሉም፣ ከጀርባ ብዙ ሰራዊት አለ፣ አብሮ የሞተ ብዙ ሰራዊት አለ። ያ ሁሉ አልተዘገበም። መልካም፣ እስኪ እሱ ጉዳይ እንመለስበታለንና ትንሽ የተከፈለው መስዋዕትነትም እርስዎ እንዳብራሩት በርካታ የህይወትና የአካል መስዋዕትነት እንደሆነ ይታወቃል። የኢትዮጵያ ባህር ኃይል ብቻም ሳይሆን እንግዲህ አየር ኃይሉም የምድር ጦር ሰራዊቱም አጠቃላይ የኢትዮጵያ መከላከያ በየዘመናቱ ለባህር በርና ለኢትዮጵያ አንድነት ማረጋገጥ ሲፋለም መስዋዕትነት ሲከፍል ቆይቷል። ጥሩ ማብራሪያ ነው የሰጡን። አህመድ ያሲን ወደ እርስዎ ልምጣና ምናልባት ኢትዮጵያና የባህር በር ታሪካዊ ቁርኝነት ምን ይመስላል እስኪ እንመልከተው። አመሰግናለሁ። አሁን ቅድም ከተነሳው ጋር ትንሽ ሀሳብ ካለ መጨመር ይቻላል። አሁን የኮሞዶሩ መስዋዕትነትን የምናየው በዚያ ውስጥ የእኛን ድክመት ነው የምናየው። ለዘመናት ሀገር የምትጠቃው ወይም ጠላት አየሉባት ብልጫ እየወሰደባት የሚሄደው በውስጡ ድክመት ነው። በደከምን ቁጥር የዛኛው እየጠነከረ ነው የሚመጣው። አሁን ያን መቀጠል የለብንም። ትምህርት መውሰድ ያለብን መስዋዕትነቱን ሪኮግናይዝ አድርገን ሴሌብሬት አድርገን ነው። ከዛ በኋላ ሲሄድንባቸው ነገሮች ለርኒንግ ሳይክሉ ሙትት ያለ ነው። ከንትን እያደገ አይሄድም፣ አንማርም እና ደጋግመን ነው የምንሄድበት። ደጋግመን ነው ደግሞ አሰቃቂ ነገር ውስጥ የምንገባው። ትንሽ ብትሆን ችግር የለም፣ ልክፍ ያልሽ ነገር ላይ ለአሰቃቂ ነገር አንፈራውም። በቃ ከዛ መውጣት አለብን። እንደ ግለሰብ
130 ምንሆን 140 ምንሆን እያንዳንዱ ሰው ራሱን ይጠይቅ ነው። ለኔ መቆም አለበት። አሁን የዛ አይነት ባህሪ ውስጥ ስላለ ማለት ነው። ሁለተኛ የባህር በር ያው ባህር ወደብ እንደማለት ነው ብዬ አስብና ባህር ማጣትና ወደብ ማጣት በጣም እንትናቸው ይለያያል። ባህር በር ባህር ወደብ ነው። ወደብ በየትኛውም ኮመርሻል እንትን ላይ በተለያየ መልኩ ልታገኝ ትችላለህ። ፊዚካል እንትን ሪኳየር አያደርግም። የባህር በር ግን ኮስቱ ነው፣ ትልቅ ነው፣ ሀብት ነው፣ ትልቅ ሀብት ነው። ባህር ስታጣና ወደብ ስታጣ ወደብ እዛ ውስጥ ነው ያለው። እንደ ቀላል ነው ሰዶ ማለት ነው። ባህር የማጣት ብቻ አይደለም፣ እንዳለ ክብርህን ነው የምታጣው፣ ዝናህን ነው የምታጣው። ተጠያቂነት የተወረደ ነገር ነው። አካለ ጎዶሎ አንዳንዴ እንዳውም የድሮ ሰዎች ስለሆን ሊሆን ይችላል። የኢትዮጵያ ካርታ ደስ ይለኛል። የድሮ በጣም ነው የሚያምረው፣ በጣም ያምራል። የሆነ ስዕል ሰጠዋል። በቃ እዚህ ጋር ግር እዚህ ጋር ምናምን ብለህ የሆነ ላይቭ የሆነ ነገር ታይበታለህ። ከዛ በኋላ የመጣው ካርታ በጣም የሚደብር ነው። ያው መገንጠሉ ላይ መጣው ጉርድ ነገር ነው። ሳይው በጣም ነው የሚያናደኝ። ያንን ኃላፊነታችንን ወስደን ለምን እንደዛ ሆነ አሁን የምናወራውን ነገር ወስደን ወይ ትክክል ማጣት ነበረብን፣ ትክክል የኛ መልክ አልነበረም ብለን ወይ እንወሰን እናንተ እንበል። ያ አለዚያ ግን ኃላፊነት ወስዶ አሳይመንት ወስዶ ወደፊት የሚሄድ ነገር ሄዶ ያ የማስተካከል ነገር ሊገባበት ይገባል። ስለዚህ እኔ እንዳውም ወደ ሌላ ሄድና የኢትዮጵያን ይሄ አሁን ጉርዱን ካርታ በቲሸርት አስርቶ ለመብቱ ነው ሰው አላቀም የሚከልከል መቻል አልመቻሉን በእንትን ይሄ በተለይ ማህተም አድርጎ የሚጠቀምትን እኔ እንዴት አይዘገን ነው ያስባለሁ። እኔ ቢከለከልም ጥሩ ነው ይመስለኛል። እኔ አእምሯችን ነው የሚሰልበው ይሄ በዛ አላቁብና ከባህር ጋር የባህር በር ስንል ቅድም አሁን ኮስቱንና ወደቡን ለይተን ኮስቱን ነው ያጣ ነው። ከላይ ከራስ ዱመራ ነው የሚባለው እስከ ታች ያለውን ሀብቱ ምኑ ባህር የሌለ እንትን ካለ ኦጌ ሰከንደሪ እንትን በዓለም ላይ ሁለተኛ እንትን በየትኛውም መልኩ በእድገት ፍጥነትም በዝናም በፓወርም ባህር ባለ ቁጥር ያንተ ቴሪቶሪ ለምሳሌ 12 ኖቲካል ማይልስ ነው እንደ ኮስቱ። አሁን መሬት ብቻ ነው ያለን፣ ባህር የለንም። ተጎደን ቁጭ ብለን 12 ኖቲካል ማይልስ በኋላም እስከ 300 ምናምን ኖቲካል ማይልስ የተለያየ መብቶች አሉ። በዛ ባህር ላይ ታዛለህ፣ ትከለክላለህ፣ ትሰጣለህ መብት ለሚተላለፉት የተለያዩ ትራንዛክሽን እና አስፍተን ነው ቀላል ነገር አይደለም የሚለው ወስደን አሁን የባህር ሁለት ነገር ልናገር። ባህር ስንል ለምሳሌ የጥቁር ባህር፣ ቀይ ባህር እንዲህ ባህር የሚባሉት ሳይሆን ውቅያኖስ ማለት ነው። ውቅያኖስ ባህር ነው። ውቅያኖስ ባህር ነው። ባህር ባህር ነው። ስለዚህ 75% የሚባለው እንትን ላይ ያለው የመሬት እንትን ሽፋን ባህር የምንለው ውቅያኖሶችን ጨምረን ማለት ነው። የሎካል የሆኑ ሀይቆችን ወይም ሌሎች የውሃ አካላትን ሳንጨምር ማለት ነው። በዚያ ልክ ነው የውሃ የአልሞስት 75% ስንል የዓለም ታሪክ፣ የዓለም እድገት፣ የዓለም ዝና፣ ክብር በዚያው ልክ ነው። ባህር ላይ ነው የተመሰረተው። ትልቅነት እዛ ላይ ነው ያለው። ስለዚህ በዚያ ልክ ያለውን እንትን ወስደነው የእድገታችንም መስዋዕትነትም ስትራክቸሩም የትምህርቱም እንትኑ ሁሉ እዛ ላይ ፎከስ አድርጎ እያደግን ካደን በጉርድ ያለው እውቀት ይዘን ነው ዓለም ላይ የምንኖረው። ወደ ቅድም ጥያቄ ልመልስና ኢትዮጵያና ያለው ትስስር ብዙ ጊዜ ተነግሯል። በዚህ ጊዜ አይቻለሁ ከአክሱም ዘመነ መንግስት ከ800 ቢሲ ከክርስቶስ ልደት በፊት ከነበሩ ጊዜ ጀምሮ በስም ተጠቅሶ በቀር ባህር ላይ በሚደረግ የንግድ እንቅስቃሴ እና ከዛ ጋር ያሉት ከጎረቤትና ራቅ ካሉ ሀገራት ባለው እንቅስቃሴ ያለ ቁርኝት ነው። ከዛ በኋላ ያሉት እስከ
የሶሎሞኒክ ዳይናስቲ ድረስ ያሉት እንትኑ በሙሉ በዓለም ላይ ያላቸው የኢኮኖሚ ትስስር እንደሚያደርጉ እንማራለን። ከዛ ሀገር ከዚህ እንትን ላይ ንግድ ግንኙነት ምን ሁሉ እንዳለን እናገራለን። ግን አንድም ጊዜ ያው በባህር ላይ የሚመጣው በሰው ወደብ ይሄን መሆኑን የነገረን ሰው የለም። በምሳሌ ኤርትራ ወደብ ስለሆነ በኤርትራ በኩል አልፎ መጡ የሚባል እንትን የለም አይደል እንዴ? ምጽዋት ሄዶ ነው እግር ጫማ ምንድነው ድሮ ንግስቶቻችን እንዲሁ ሲያስቡ ባህር ሊወስድብኝ ነው ብሎ የሚያስብ ከሆነ ጫማውን አስወልቆ አራግፎ እንዲሄድ የሚደረግበት ጊዜ የነበረ እንትን ነው። ባህር ልትወስድብኝ ነው የመጣው የሚለውን አስቀድሞ እንዲያውቁ ራሱ ያኛው ፈረንጁ ማለት። ስለዚህ ከዚያ ጊዜ ጀምሮ የነበረውን እንትን እናስቀምጥ። ይሄንን ፋክት ነው። ይሄ በመናገር ብቻ ሳይሆን ወደ ተግባር የሚያስገባ ማለት ነው። ወደ ተግባር በኋላ ልገልጸው በምችለው የህግ ኬዝ ነው። ይሄ አንድ እንትን ሲወሰድብህ ፋክቶችን ነው የምታስቀምጠው ያለ መከራከሪያ እንትኖችን። ይህ አንዱ ፋክት ነው። በታሪክም በምንም የኛ የታሪክ ሰዎች የህግ ሰዎች ነጥብ ይዘውበት አይ ይሄ ሰነድ በእጄ እያለ ይሄ ማረጋገጫ እያለ እየቆጣ አልናገርም ወደፊት ማስኬድ አለብኝ ጥያቄ የሚሉት የሚያስኬድ እንትን አለ። ስለዚህ ዝርዝር ውስጥ በዚያ እንትን ሳልጋ ወደ እንትን ውስጥ ወደ የታሪኩን እንትና ስርወ መንግስት እንትና ዳይናስቲ የሚለውን ልተወውና ምክንያቱም ይታወቅ ብዙ ተነግሯል ተነግሮት ነው ጊዜ አብድና ከዚያ በኋላ የኢትዮጵያ በዛ የባህር ባለቤትነት ልኳ በዓለም አቀፍ መድረክ ላይ ጉዳዩን አንስታ የፈረመቻቸው የምትዋይባቸው ብዙ መድረኮች ነበሩ። የፈረመቻቸው የኮንቬንሽን አካል ሆና ማለት ነው። የውይይቱ አካል ሆና ማለት ነው። ለምሳሌ ከወስደን በፊት ባህር ያን ያህል ሲግኒፊካንስ በማይኖርበት ጊዜ የኮስታል እንትኑ የባህር ድንበሩ 3 ማይልስ ብቻ ነበረ። ያን ያህልም ያው አሳ ምናምን ነው ሰው እንትን የሚያደርገው ባላደገበት ጊዜ ማለት ነው። ከዛ እንቅስቃሴ እየበዛ አሳ ጋር ሽሚያም እየመጣ ፖሊሽን እየመጣ ሲሄድ ይሄ 3 ማይል እንትኑ እንትሆነና ትንሽ ሆነ እና ፈለጉ ባህር ያላቸው ሀገሮች ይሄ ወደ 12 ማይል አሁን ተወሰነ ያለው የባህር ክልላችን 12 ማይል ድረስ ሊረዝም ይገባል ብለው ማለት ነው። በዚያው ውስጥ ለምሳሌ 12 ማይል ሊደርስ ይገባል ብለው ከተከራከሩት ውስጥ እሺ ቀረበ ለተባበሩት መንግስታት። ከዚያ ውስጥ ሳውዲ አለችበት፣ ሊቢያ አለችበት፣ ቬኔዙዌላ አለችበት፣ ግብፅም አለችበት እና አውሮፓ ሀገሮችም አሉበት፣ ኢትዮጵያም አለችበት። 3 ማይል በባህር አለኝ ባህር 3 ማይል አይበቃኝም 12 ማይል ይደረግልኝ በሚል ክርክር ላይ ኢትዮጵያ ነበረችበት። ፋይል ውስጥ ነው ያለው። ይሄ ዝም ብሎ እናወራ ሳይሆን የሚመለከታቸው ባለሙያዎቻችን ልክ አባይ ላይ ክርክር ያደረገው ቲም በጣም እወደዋለሁ እኔ የሚከራከረልም በመሆራን በዚያ ልክ ነው እዚህ መኖር ያለበት። በዚያ ልክ የታሪክ ተመራማሪዎች ተመርጠው የህግ ሰዎች ተመርጠው እነዚህ ፋክቶች መያዝ ያለበት ዞሮ ዞሮ ወደ ፍርድ ቤት ብዬ እንዳሰብኩኝ ይገባሃል። አሁን ወደዛ ነው ለእኔ ሰጥቶ መቀበል እዛ ላይ አይሰራም። ለእኔ ብርሃችን ባር ምንድን ነው ሰጥተን ምንድን ነው የምንቀበለው? የሰጠነውን መመለስ ነው እኔ። ስለዚህ የራስህ ደግሞ ሊኖር ይገባል። ወደኋላም የሌላ አማራጭ ቢኖርም የሰው ሀገር በመከራየት እንትን በማድረግ እሱ ተጨማሪ ነው የሚሆነው። አማራጮችን እስኪ እንመለስባቸዋለን። ነገሩ ጫፍጫፉን ነገር እዛ ስለሚያስቀር ይሄ አንዱ። ሁለተኛው ላይ የማሪታይም ሌበር አሁን የባህር ላይ የሰራተኛ ህግ አለ፣ ኮንቬንሽን አለ የተባበሩት መንግስታት። ይሄ 2006 የወጣው ኢትዮጵያ ፈራሚ ነች። የማሪታይም ሌበር ኮንቬንሽን ማለት ነው። ስለዚህ ባህር በማገባት ልምዶች ወደው ሌላው ከፖሊሽን ጋር ማርፖል ይባላል። የመርከቦች ባህል እንዳይበክሉ የሚያደርግ
ብክለት እየበዛ የባህር እንስሳትን ህይወት እያጠፋና የባህር ሪሶርስ እየጎዳ በሄደ ቁጥር ይሄ ኢሹ ሆነና ጉዳይ ሆነና ወደ ዓለም አደባባይ መጣና ስለዚህ በዛ እንትን ላይ መገደብ አስፈልገ ቁጥጥር ማድረግ አስፈልገና ከዛ በኋላ የባህር ያላቸው ሀገሮች ጉዳይ አድርገው ቁጭ ብለው ይሄ ህግ አወጡት የፖሊሽኑን ወይም ብክለትን የባህር ብክለትን ለመከላከል ማለት ነው። በዚያ ኮንቬንሽን ላይ ኢትዮጵያ የኮንቬንሽኑ አካል ናት ማየት ይቻላል። ፈርመው እንትን ላይ በ2006 ቅድም እንዳልኩ ማለት ነው። ሌላው በጣም ኢምፖርታንት የሆነው አሁን ባህር ሲነገር የ1982 አንክሎዝ የሚለው ዩናይትድ ኔሽን ኮንፈረንስ ኦን ሎው ኦፍ ዘ ሲ የሚል ፌመስ እሱ ነው። አመታት እየተገነባ መጥቶ የተለያዩ ኮንቬንሽኖች መጨረሻ ላይ መቋጫ ነው የሆነው እሱ። የብዙ ኮንቬንሽኖች የባህር ህጎች ይዘት ቆንጆ የሆነ እንትን ነው። ብዙ ነገሮች እዛ ላይ ያሉት እሱ በ1982 ጃማይካ ላይ ሲፈረም ኢትዮጵያ ጉባኤ አካል ናት። የጉባኤ አካል ሴፕቴምበር 1982 ሲፈረም ይሄ የባህር ህግ ሲፈረም ኢትዮጵያ በዛው በተወሰነበት እለት ነው የፈረመችው። በዛው እለት በዛው እለት ነው ራቲፋይ ያደረገችው። ሰነድ የሚቀረው አሁን የኮንቬንሽን ሰነዶችን ዲፖዚት ማድረግ ነው። አሁን ያለው ዋናው ባህር መብትና ግዴታ የሚጠቀስበትን ሰነድ ቁጭ ብላ ካዘጋጁት ከፈረሙት እንትን አካል ሆና እና እጅን እግሯን ቁጭ ታስራው ቁጭ ብላለች ማለት ነው። ትክክል አይደለም፣ ፌር አይደለም። ይሄ ኤርትራን በመጥላት በመውደድ አይደለም። ይሄ ከዛ ጋር ይገናኝ የመብት ጉዳይ ነው። ይሄ አካልህ ተቆርሶ ስለዚህ ሰንበዲ እጅ ያለውን ሰው መብት የምነካበት ምክንያት የለም። እጄ እንዲመለስ ለማድረግ ከዛ ጋር አይገናኝም። ስለዚህ ይሄ እንትን አለ ከባህር ታሪኩ ከንግዱ ጋር ብቻ ሳይሆን ራሱ ዓለም ላይ ያለውን የባህር ህጎችን ዴቨሎፕ ከማድረግ የእሱ አካል በመሆን አንድ ነገር ላንሳ። ከዚህ የራቲፊኬሽን ሰነዱ 3 አለ። መቀበል አለ፣ መፈረም አለ፣ ከዛ ሰነድ ማስገባት አለና ሳየው ይሄ ሰነድ የሚገባበት ጊዜ ልክ መንግስት ለውጥ ጊዜ ነው የነበረው። 1 ዓመት 2 ዓመት እንትን ነው እና የኢህአዴግ መንግስት ደግሞ ይሄንን የሚፈልጉ አልመሰለኝም። ሰነዱ አልገባም። የባህር መብታችንን እያጣቀስን የምንጠይቅበትን ሰነድ የራቲፊኬሽን ሰነድ ያስገባን አይመስለኝም። ቢታይ ይሄ መሟላት አለበት። መጀመሪያ ቁጭ ብለን ወሰን እዛው በእለቱ ፈረም፣ ከዛ ሰነዱን ማስገባት ነበረብን እና ይሄ ከዛ ባህርን ያጣንበት እሹ ላይ ከባህር ጋር ያለን ግንኙነት ላይ አፋር ሲጠቀሳል። አሰብ ተሸጠ አልተሸጠ አሰብ ራሱ አቶ ያሲን እስኪ እሱን ወደ ኋላ ሁለተኛ ጥያቄ ላይ በደንብ ያብራሩልኛልና ካለን ሰዓት አንጻር እድልም ለመስጠት ዶክተር አሊ ሁሴን ወደ እርስዎ ልምጣና እንግዲህ የኢትዮጵያ የባህር በር ፍላጎት እንግዲህ ከተዳፈነበት 30 ዓመታት በኋላ አሁን ወደ ብሔራዊ አጀንዳ ለመሆን በቅቷልና እስኪ የባህር በርን ሰላማዊና ትብብር በሆነ ዲፕሎማሲያዊ አካሄድ እንዴት መጠቀም እንችላለን? በተለይ ደግሞ ለብሔራዊ ጥቅማችን እንዴት ልናውለው ይገባል? አመሰግናለሁ። ወደ መልስ ከመሄድ በፊት እንደው ታሪካዊ ዳራው ላይ እኔም ትንሽ ቃል ማድረግ ፈልጌ መልካም መጠር ያለ ሀሳብ። አዎ ኤርትራና ኢትዮጵያን ስንመለከት እንደው ታሪኩን እንደ አውሮፓ አቆጣጠር እየቆጠርን ትንሽ እናንሳና 1882 ላይ የጣሊያን ካምፓኒ ነው እዛ አካባቢ ላይ መጥቶ የሰፈረው። ከዛ በፊት የማን ነበረ? የአፋር ስልጣኔት ወይም ደናክላ የሚባሉት በእነሱ ቁጥጥርና የአካባቢ አለቃዎች ነበሩት ይዘው የነበረው። ከዛ በኋላ የጣሊያን ካምፓኒ ለ8-9 ዓመት ከተጠቀመበት በኋላ 1890 ላይ መታ ጣሊያን ዛ ቦታ ላይ ተቀመጠች። ከዛ ጀምራ ለ51 ዓመት እስከ 1941 ድረስ ተጠቀመችበት።
ኢትዮጵያንም በዛው ጣማትና 1936 ላይ ወረረች፣ ሙከራ አደረገች፣ የመውረር ሙከራ እስከ 1941 ላይ ያው ሁለተኛ ዓለም ጦርነት ላይ የኢትዮጵያ አርበኞች ከእንግሊዝ ጋርና ከሌሎችም ኃይላት ጋር በመተባበር ጣሊያን እንድትወገድ ተደረገ ማለት ነው። ከዛ በኋላ ኢትዮጵያ እየተጠቀመችበት ከ1952 ጀምራ እስከ 52 ድረስ ብሪቴን ነበር የምትጠቀምበት፣ እንግሊዝ ተጠቀምበት ነበረ። ከ52 በኋላ እኛ ነበር የምንጠቀምበት። ቅድም አባቶቼ እንዳሉት አንዳንድ የኤርትራ ናሽናሊስቶች ናቸው ጉዳዩን አጋነው ኤርትራ ከኢትዮጵያ ያው በኮንፌዴሬሽን ተገናኝታ ነበርና እንድትወገድ አነሳ። የመጀመሪያው ጥያቄውን ያነሳው ማን ነው? ወልደ አብ ኃይለ ማርያም ወይም ደግሞ ወልደ አብ ወልደ ማርያም ነው የሚለው። ወልደ አብ እሱ ነው እንግዲህ በዋነኝነት አንዱ እሱ ነው። ሁለተኛ ቅድም ያነሱት ነው። በሶስተኛ ደረጃ በዋነኝነት ኢትዮጵያና ኤርትራ እንድትገነጠል ያደረጋት የኤርትራ ነጻ አውጪ ድርጅት ብሎ ራሱን ይጠራ የነበረው በ1960 ላይ የተመሰረተው ነው። ኢትዮጵያና ኤርትራ አንድ ሀገር እንዳይሆኑ ያደረጋቸው ያ ምንድነው? ፌዴሬሽኑ እኛን ይበድላል የሚል ጥያቄ ይዘው ተነስተዋል። ያንን ለህዝባቸው በማሳመንና ለተወሰኑት አካላት በአብዛኛው ህዝቡ አላመነም። በኋላ ኤርትራ እንድትገነጠል ሲደረግ 1993 ኢትዮጵያ እጇ አልነበረም እዛ ውስጥ። በምን እንደተገነጠለ የሚታወቅ አሁን ታሪክ ካለ ምናልባት አባቶች ከኔ ይበልጥ ያውቃሉ። አንድም ተጨባጭ እጃችን ላይ የምናገኘው የኢትዮጵያን ህዝብ ያማከረ የኢትዮጵያን መንግስት ያማከረ ሂደት የለም። በተወሰኑ አካላት ያ ነገር እንዲሄድ ሆኗል ማለት ነው። አሁን ምን ያስፈልጋል ነው። አሁን ያለንበት የሰለጠነ ዘመን ላይ ነን ያለ ነው። ኢትዮጵያ አሁን ላነሳውም ጥያቄ ማድረግ ያለባትን እያደረገች ነው ያለችው። ያ ምንድነው? ቅድም አባቴ እንዳነሱት 1982 ላይ የተቋቋመው የተባበሩት መንግስታት ኮንቬንሽን አለ። ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ የሚል 125ኛው አርቲክል ላይ በደንብ አድርጎ ያብራራዋል። ማንኛውም ላንድ ሎክድ የሆኑ ስቴትስ ወይም ደግሞ የባህር በር የሌላቸው ሀገራት የባህር በር የመጠቀም መብት አላቸው ብሎ ያትታል እዛ ቦታ ላይ። ኢትዮጵያ ምንም እንኳን በዓለም ላይ 44 ሀገሮች ያለ በር የኖሩ ሀገራት ቢኖሩም ወይም ደግሞ ላንድ ሎክድ ስቴትስ ቢኖሩም ኢትዮጵያ ከነዚያ የተለየ ባህሪ ነው ያላት። እነዚህ ሀገራት ሲጀመር መጀመሪያውኑ ባህር በር የላቸውም። ኢትዮጵያ ግን የራሷ ባህር በር ነበራት። ለዛውም ደግሞ በማይታወቅና ተጨባጭነት በሌለው ምክንያት ኢትዮጵያ ባህር በሯን አጣለች። ስለዚህ አሁን ባለው ተጨባጭ የተባበሩት መንግስታትን መነሻ በማድረግ ባይላተራል ወይም የጋራ ስምምነትን በማድረግ በቀጠናው ሰላምን በመፍጠርና ለሌሎች አጋር በመሆን አሁን የያዘችውን ዲፕሎማሲያዊ አካሄድ መግፋት አለባት ነው የምለው እኔ የባህር በሩን ለማግኘት። አዎ ይሄ የማይመቻቸው አካላት ይኖራሉ። ይሄ በዲፕሎማሲ የሚሆን በማንኛውም መልኩ ኢትዮጵያ ባህር በር ማግኘቷን የማይመቻቸው አሉ። በነገራችን ላይ አሁን ቅድም የዘረዘርኩት ጉዳይ ውጫዊና ውስጣዊ ችግር ነው። የኢትዮጵያን የባህር በር እንድታጣ ኢትዮጵያን ባህር በር እንድታጣ ያደረጓት ምክንያቶች ሁለት መሰረታዊ ምክንያቶች ናቸው። አንዱ የፖለቲካ ሽረባ ነው ወይም ደግሞ ፖለቲካል ማኒፑሌሽን እንለዋለን which is external ነው። ይሄ ውጫዊ ነው፣ ከውጭ የመጣ የፖለቲካ ሽረባ ነው። ሁለተኛው የቀጠናው አለመረጋጋት ነው። ያ ማለት በኤርትራ ነጻ አውጪ ድርጅት ብሎ ራሱን አይ ዶንት ኖ ከምን ነጻ እንደሚያወጣ ባይገባኝም ነጻ አውጪ ድርጅት ብሎ ራሱን የመሰረተውና በዛ አካባቢ ላይ ኢትዮጵያን ሲወጋ የነበረው አካል ለነዛ ለውጭ ኃይላት ራሱን አመቻችቶ ሁለታቸው በመምከር ነው ኢትዮጵያን ከኤርትራ የገነጠሏትና ቅድም አባቴ እንዳሉት የምታስጠላ ካርታ ታቅፈን እንድንቀር ያደረገን ይሄ ነው። ስለዚህ አሁን ባለው ተጨባጭ በዘመናዊ አካሄድ ምንድነው የሚያስፈልገው? የኢትዮጵያ ባህር በር ማግኘት ለቀጠናው ጉዳት አይደለም፣ ጥቅም ነው። ኢትዮጵያ መጀመሪያውኑም ምስራቅ አፍሪካ ላይ ትልቅ ሚና ያላት ሀገር ናት። አሁንም ያላት ሀገር ናት። የባህር በር ባለቤት ነበረች። አሁን ያን በሯን በማስመለሷ ስልጣኔ ይጨምራል እንጂ ሌሎችን የምትጎዳበት ምክንያት ስለሌለ ከሌሎች ጋር የጥቅም የሰጥቶ መቀበል አልለውም እኔ። ኢትዮጵያ ስትሰለጥን እነሱም አብረው ይሰለጥናሉ። ለምሳሌ ኤርትራ ላይ አሁን አሰብን ኢትዮጵያ ብታገኝ በአብዛኛው እኮ ስራ አጥነትን የሚቀንስላት ሀገር እኮ ኤርትራ ናት። የኤርትራ ህዝቦች ናቸው፣ የኤርትራ ዜጎች ናቸው እዛ ቦታ ላይ የሚሰሩት። ኢትዮጵያ እዛ በምታደርገው ኢንፍራስትራክቸር ልማት እኮ የሚጠቀሙት እነሱ ናቸው በአብዛኛው። ያንን በማድረጓ የውጭ ግንኙነታችን እየሰፋ የውጭ ንግዳችን የንግድ ግንኙነቱ እየሰፋ ሲሄድ ደግሞ ለምስራቅ አፍሪካ ብቻ ሳይሆን ለሌሎች አፍሪካ ሀገራትም እኮ በር ነው የምትከፍተው ኢትዮጵያ አይደለም። ኢትዮጵያ በሌላ አነጋገር ስንናገር የአፍሪካ መዲና ናት። የአፍሪካ መዲና ሆነች ማለት እዚህ የአፍሪካ ህብረት ስላለ እኔ የአፍሪካ ሀገራት በኢትዮጵያ በኩል ተጠቅመው ብዙ ንግድ እንቅስቃሴዎችን ማድረግ ይችላሉ። ስለዚህ የኢትዮጵያ የባህር ወደብ መጠየቅ ሌሎችን አይጎዳም፣ ምናልባት የታሰበ ተንኮል ከሌለ በስተቀር ከዛኛው ክፍል
ኢትዮጵያ የባህር በር ማግኘቷ ለነሱ አይጎዳቸውም ይጠቅማቸዋል እንጂ ይሄንን የሚረዳው ግን በጣም ጥቂት ሰው ነው። እኔ ግራ የሚገባኝ ይሄ ነው። ዛሬ ላይ ብዙ ምሳሌዎችን መጥቀስ እንችላለን እኮ የባህር በር የሌላቸው ሀገራት ዲፕሎማሲያዊ አካሄድ ወይም ደግሞ ሰላም በመፍጠርና የጋራ የንግድ እንቅስቃሴ ለማድረግ ስምምነት በመፍጠር ራሳቸውን እየመሩና በሰላም የሚኖሩ ሀገሮች የሉም። በተደጋጋሚ እናነሳዋለን። ለምሳሌ ኔፓል በቻይናና በኢንዲያ መካከል የምትገኝ ሀገር ናት። ምንም ባህር የላትም፣ ግን ከኢንዲያ ጋር ስምምነት በመፍጠር ንግዷን በሰላም ታንቀሳቅሳለች። ወደ ደቡብ አሜሪካ ብንሄድ ለምሳሌ ቦሊቪያ የምትባለው ሀገር ከቺሊና ከፔሩ ስምምነት በመፍጠር ከነሱ ወደብ ትጠቀማለች። ኢትዮጵያን ጥያቄ ነው ያነሳችው። ኢትዮጵያ አንደኛ በታሪክ የነበራትን የራሷን ይዘት ነው የጠየቀችው። ሁለተኛ ከሌሎች ሀገሮች የተለየ ጥያቄ አልጠየቀችም። ዓለም የጠየቀውን ጥያቄ ነው የጠየቀችው። በሶስተኛ ደረጃ እስቲል እስካሁን ድረስ ጦርነት አልፈልግም እያለች ነው። ግን በአንዳንድ ሚዲያዎች ላይ የምናየው እጅግ በጣም ያሳዝናል። በተለይ ይሄ ሜንስትሪም ሚዲያዎች ዌስት የምዕራቡ ሜንስትሪም ሚዲያዎች አልጀዚራን ጨምሮ እቆጥርልሃለሁ። ቢቢሲ ላይ የሚዘገበው ዘገባ፣ ሲኤንኤን ላይ የሚዘገበው ዘገባ፣ እንደዚሁም አልጀዚራ ላይ የሚዘገበው ዘገባ ኢትዮጵያ በኤርትራ ላይ የጦርነት አታሞ እየመታች ነው፣ ጦርነት ከፍታ ባህሩን በኃይል ልትወስድ ነው በሚል ይህን ፕሮፓጋንዳ ያስፋፋሉ። ኦፍኮርስ ይሄንን ያደረጉት አሁንም ኤርትራ ውስጥ ያሉ አንዳንድ አካላት ናቸው። እነዚህ አካላት በአውሮፓና በአሜሪካ የሚቀመጡ ናቸው። ጥናትና ምርምር በሚል ጽፈው ለእኔም የደረሰኝ ያገኘሁት አንድ መረጃ አለ። ከ87 ገጽ አካባቢ ጽፈዋል። ጭብጡ ምንድን ነው? እዛ ላይ የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ በኤርትራ ላይ ጦርነት አውጇል፣ ኤርትራን ባህሯን ለመንጠቅ የሚል ጭብጥ ነው የያዘው። እዛ ላይ በአጋጣሚ ስብሰባ እኔ ተጋብዤ ገብቼ ነበረ። ኦንላይን ስብሰባ ነው። ጠቅላይ ሚኒስትር የተናገሯቸውን በሙሉ ሊንኮቹን ይዤ ነበር የቀረብኩት። እኔ እነዛ ሊንኮች ፓወርፖይንት ላይ ክሊክ እያደረግኩ እያሳየው ነበረ። ላንጉጅ ባሪየር ካለባችሁ የቋንቋ ችግር ካለ እንርዳችሁ፣ አንድም ቦታ ላይ በሰላም ከማለት ውጪ በጦርነት በኃይል ኤርትራን ወረን ቀይ ባህር እንወስዳለን የሚል መረጃ የለም በሚል ነበረ የመለስኩባቸውና ይህን የሚያደርጉም አሉ። ጀስት ላይክ ኤርትራ ከኢትዮጵያ እንድትገነጠል እንዳደረጉት ናሽናሊስቶች ዛሬም ላይ ነገሩን ጠመም አድርገው ኢትዮጵያ ጦርነት እንዳወጀች የሚያደርጉ አሉ። ኢትዮጵያ ግን እያለች ያለችው በዲፕሎማሲያዊ መንገድ፣ በዓለም አቀፍ ሕግ እንደዚሁም በቀጠናው ስምምነት የአፍሪካ ህብረትና ኢጋድ ባሉበት እነዚህ ድርጅቶች ትልቅ ሚና አላቸው። ኤርትራ ጋር ተስማምተን ሌሎችም ሀገሮች ጋር ተስማምተን እንብላ ነው እያለች ያለችው ኢትዮጵያ። እኔ ብቻ ልብላ አላለችም። እና ይሄ የያዘችው አካሄድ ትክክል ነው። ዲፕሎማሲ አካሄድ ነው መካሄድ አለበት። በአሁኑ ሰዓት በኃይል መካሄድ የለበትም። የሰለጠነ ዘመን ላይ ነን ያለ ነው ብያለሁ። ለምተን የጋራ ትርፍ ማግኘት አለብን። በአንድ ላይ ብንስማማ ለምሳሌ አንዱ ይሄ ነው። ሁለተኛ እዚህ ቀጠና ላይ ሰላም ለማስከበር ከሌሎቹ የተሻለ ኃይል አላት ኢትዮጵያ። ምን ማለት ነው? ኢትዮጵያ በአሁኑ ሰዓት የባህር ኃይል እንዲኖራት ጥረት እያደረገች ነው። ይሁንና ግን የባህር በር የላትም። የባህር ኃይል እንዲኖርህ ካሰብክ የባህር በር ሊኖርህ ይገባል። በምኑ ላይ ነው የባህር ኃይልህን የምታንቀሳቅሰው? ያ ባለመኖሩ ኢትዮጵያ አሁን እነዚህ በባህር ላይ የሚንቀሳቀሱ ሂደቶች ላይ ምንም አስተዋጽኦ እያደረገች አይደለችም። ክሎዝድ የሆነች ሀገር ሆናለች። ለምንድን ነው እንደዚያ የሆነችውን ተናግረናል። አሁን ምን ያስፈልጋል ካልን ኢትዮጵያ በባህር ላይ ለሚንቀሳቀሱ ንግድ ሴኩሪቲዎች ላይ አብራ ለመሳተፍ እንደዚሁም በባህር ኃይል ላይ በንግድ እንትኖች ላይ የሚመጡ አሸባሪዎችና የመሳሰሉትን የባህር እንትኖችን ፐርሶኔት የምንላቸውን እነሱን ለመቆጣጠር ትልቅ ሚና ያላት ሀገር ኢትዮጵያ ናት። ለምንድን ካልን የተባበሩት መንግስታትና የአፍሪካ ህብረት እኮ ሰላም አስከባሪ እኮ ሲፈልግ ከአፍሪካ ውስጥ የመጀመሪያ የሚሳተፈው የኢትዮጵያ ወታደር ነው። ስለዚህ ያ ቦታ ያ የባህር በር መኖሩ ለቀጠናው ብቻ ሳይሆን ለአፍሪካ ደህንነትም ለኢትዮጵያ ትልቅ አስተዋጽኦ ያደርጋል። ደግመዋለሁ። ኢትዮጵያ የባህር በር ማግኘቷና በባህር ላይ የራሷ ሚና መኖሩ ለምስራቅ አፍሪካ ብቻ ሳይሆን ለአፍሪካም ደህንነት ትልቅ ሚና አለው። ለዛ ምን መሆን አለበት? ኢትዮጵያ የባህር ወደብ ሊኖራት ይገባል ነው እኔ። መልካም ጥሩ ዶክተር። እንግዲህ ቀደም ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ እርስዎም እንደገለጹት በተለይ የባህር በር ይገባኛል ጥያቄ ላይ ከተወካዮች ምክር ቤት ጥያቄ ተሰንዝሮላቸው የመለሱት ንግግር አለ። እሱን ንግግር ተከታትለን የምንመለስ ይሆናል። ቀይ ባህር በሚመለከት መላው የኢትዮጵያ ሕዝብ የተከበረው ምክር ቤት በአንክሮ እንዲያ የሚፈልገው ነገር አለ።
እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያዩ የምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ፣ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና ምን እዚህ ውስጥ ነው ማይኑ ባህር አቋቁመን ነው? ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት።
የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነናል እኮ እኛ እንከፍታለን ነው ጠግነን ነበር። ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ለካ ተስፋ የለውም የሚለው። መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድም ብያችኋለሁ ኢትዮጵያ ውስጥ የቤት ችግር አለ 1.5 ሚሊዮን ቤት መገንባት አለብን ብያችኋለሁ። አሰብ ሲሄድ ቤት አለ በር አለ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄንን ከተማ መልሰን ህይወት እንስጠው ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይሄው በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ ያለው የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ህሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ መሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና ዶክተር ወደ እርሱ ሀሳብ የሚሄድ ንግግር ስለሆነ ነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በተለይ ደግሞ የተዛቡ ትርክቶችን ከማስተካከል አንጻር ባህር አልባንን
የሚል ትውልድ ወይም ደግሞ የባህር ጥያቄ ለማንሳት የስነልቦናዊ ችግር ያለበት ትውልድ መፈጠር የለበትም። በተለይ የተዛቡ ትርክቶች መስተካከል እንዳለባቸው አንስተዋል ጠቅላይ ሚኒስትሩና እስኪ በዚህ ጉዳይ ላይ ምናልባት ተጨማሪ ሀሳብ ካሉት። አመሰግናለሁ። ይሄንን ትርክት ለማስተካከል ስራ ይፈልጋል። ትውልድ ላይ የተሰሩ ስራዎች አሉ። እነዛን ስራዎች ደግሞ የሚቀለብስ ሌላ ስራ ይፈልጋል። ይሄ ደግሞ ሁሉም ማህበረሰብ መንግስትን ጨምሮ ሲቪል ሶሳይቲ ወይም ደግሞ ሲቪል ማህበራት የምንላቸው የራሳቸው ስራ አላቸው። ምሁራን ስራ አላቸው። የፖለቲካ ፓርቲዎች ስራ አላቸው። ዳያስፖራው ስራ አለው። ሁሉም የራሳቸው የጋራ ሆነ ስራ አላቸው። ምንድነው የሚሰሩት? መንግስት አሁን የያዘውን ሂደት ይሄዳል። እውነታዎችን በማውጣትና እንደዚህ ያሉትን አሁን እንደሚሄድበት አካሄድ መንግስት እያደረጋቸው ያላቸው መቀጠል አለበት። እነዚህ ዲፕሎማሲያዊ አካሄዶች መሄድ አለባቸው። ምሁራን በተለይ ደግሞ ትልቅ ቦታ አላቸው። እዚህ ቦታ ላይ የነበሩ ታሪኮችን የነበሩ ትርክቶችን እውነተኛ ትርክቶችን ገልጾ ለህዝብ በማሳወቅ ላይ የሀገርን የተዛባ ትርክት ማስተካከል ግዴታቸው ነው ብዬ አምናለሁ። እነሱ ብቻ ሳይሆኑ ደግሞ ዩኒቨርሲቲዎችም በዩኒቨርሲቲና የትምህርት ማዕከላትም እንደዚሁ ህብረተሰቡን የሚያነቁና በትርክት ማስተካከል ላይ ታላላቅ አስተዋጽኦ ያላቸውን ፕሮግራሞች እያዘጋጁ ለህዝብ ማቅረብ አለባቸው። ርብርብ ያስፈልጋል። የፖለቲካ ፓርቲዎችም ከሆኑ ይሄ የፖለቲካ ጉዳይ አይደለም፣ ለእኔ ስረዳው ማለት ነው። የሀገር ህልውና የኢኮኖሚ ሰርቫይቫል ኢሹ ነው ይሄ ጉዳይ። ስለዚህ ያ ስለሆነ በፖለቲካ አይዲዮሎጂ መለያየት ወይ ደግሞ በሀሳብ መለያየት ያ ሌላ ጉዳይ ነው። ይሄኛው ግን የሀገርና የህሊና ጉዳይ ስለሆነ እዚህ ላይ እነሱም የሚሰሩ ስራ ሊኖር ይገባል። መንግስት መደገፍ አለባቸው ባይ ነኝ በዚህ ጉዳይ ላይ። ይሄ ማንንም ፓርቲ የሚለይ አይደለም፣ ማንንም የፖለቲካ ፓርቲ የሚለይ አይደለም። ሃይማኖት ተቋማትን ልንመለከት እንችላለን። የሃይማኖት ተቋማትም እዚህ ላይ ትልቅ ስራ መስራት ይገባቸዋል። ሃይማኖት ተቋማት ህብረተሰብ አላቸው፣ ተከታይ አላቸው። እነዛን ተከታዮቻቸውን ስለ ቀይ ባህር ታሪክና ቀይ ባህርን እንዴት በተንኮል እንዳጣ ነው፣ ቀይ ባህር ማግኘታችን ምን ያክል ጥቅም እንዳለው ቀይ ባህርን በማጣታችን ምን ያክል ክስረት እየከሰርን እንዳለንና ያ የምንከስረው ዋጋ ወደ ሀገር ልማት ቢዞር ሀገራችን ከፍተኛ ደረጃ እንደምትደርስና የኑሮ ውድነት እንደሚቀንስ ይሄን ማስረዳት አለባቸው። ዲያስፖራው በተለይ ደግሞ ትልቅ ሚና አለው። ዲያስፖራ ላይ ያው ብዙ ጊዜ በሀገር ላይ የሚንቀሳቀሱ ሚዲያዎች ሀገር ውስጥ ያለውን ጉዳይ ነው የሚያዩት። ውጭ ያሉ ግን ዲያስፖራ ላይ ስንኖር በተለያዩ ሀገራት ስለ ኢትዮጵያ የሚሸረቡ ተንኮሎችን በደንብ እናውቃለን። ያንን አክሰስ የማድረግ አቅሙ ስላላቸው ዲያስፖራ ላይ ያሉ አካላት ወይም ኢትዮጵያውያን ትውልደ ኢትዮጵያውያን ይህንን ተንኮልና የፖለቲካ ተንኮል ከውጭ የሚሸረብን ተንኮል አንደኛ ለህዝብ ለኢትዮጵያ መንግስትና ህዝብ በማሳወቅ ሁለተኛ ለነሱ መልስ በመስጠትና እውነተኛ ሪል የሆነ ሂስትሪ የኢትዮጵያን ታሪክ በማሳወቅ ስራ ይጠበቅባቸዋል። ያ ብቻ ሳይሆን መንግስትን በመደገፍና አሁን ያሉ ተቋማትን በዚህ ዙሪያ የሚሰሩ ተቋማትን ሚዲያዎችን ጨምሮ የመደገፍ ኃላፊነት አለባቸው ብዬ አስባለሁ። መልካም። ሌፍትናንት ወደ እርስዎ ልምጣና እንግዲህ የቀድሞ ባህር ኃይል የኢትዮጵያን ክብርና ነጻነት ለማስጠበቅ በቀጠናው ምን አይነት ሚና ሲወጣ ነበረ? በተለይ ደግሞ አያይዘው እንዲመልሱልኝ የፈለኩት በስህተት ያጣነውን የባህር በር እንዴት በቁጭት ልናስመልስ ይገባል? አማራጮቹ ምንድን ናቸው? ጥሩ ነው። የኢትዮጵያ ባህር ኃይል ከተመሰረተበት ጊዜ ጀምሮ የተሰጠውን ግዳጅ ከራስ ካሳር እስከ ራስ ዱሜራ ድረስ ምንም ነገር ኩሽ ሳይል አስጠብቆ አስከብሮ ነው የኖረው። ታላቅነቱን በዓለም አደባባይ ያሳወቀ የባህር ኃይል ነው የነበረን። ባህር ኃይል በአንዴ የተመሰረተ አልነበረም። ቀስ በቀስ የአካባቢውን ኃይል አሰላለፍ እየገመተ ስጋቱን ግምት ውስጥ እያስገባ ያደገ የባህር ኃይል ነው የነበረን። ከስልጠናም ከትጥቅም አኳያ ደግሞ የኢትዮጵያ ባህር ኃይል በምዕራቡም በምስራቁም ዓለም የሰለጠኑ መኮንኖችና ባለ ማዕረጎች የነበሩበት ዓለም አቀፍ መርከበኞች የነበሩበት ባህር ኃይል ነው የነበረው። መርከቦችም እንደዚያው እዛ በቀይ ባህር አካባቢ ሊፈጠር የሚችለውን አደጋ ሊከላከሉ በብቃት ሊከላከሉ የሚችሉ መርከቦችን ታጥቆ ነበረ። ይሄ ባህር ኃይል በብዙ ድካም የተመሰረተ ባህር ኃይል ነው እና ከራስ ካሳር እስከ ራስ ዱሜራ ወረድ ብሎም እስከ ባቤል መንደብ ድረስ ያለውን ምንም አይነት ነገር ኮሽ ሳይል 34 ዓመት አስከብሮ የነበረ ባህር ኃይል ነው የነበረን እና የነበረን ተሳትፎ
በመጀመሪያ ነገር ያ አካባቢ እንደሚታወቀው አሜሪካን አውሮፓን ከሩቅ ምስራቅ የሚያገናኝ ትልቅ መስመር ነው። በቀን እስከ 43 መርከቦች የሚተላለፉበት መርከብ ነው። ቅድም እንደተጠቀሰው የኛ ኮስት ላይን 12 ማይል ነው። በግምት ያው 12 ማይል ነው፣ ህጉ ነው 12 ማይል የሚለው ያው እስከ 24 ኪሎ ሜትር እስከ 25 ኪሎ ሜትር ማለት ነው። ከዛ በኋላ ኢንተርናሽናል ላይን ነው። ያ ላይን ማንኛውም መርከብ የሚተላለፍበት ነው። ያ ምንም አይነት የቴሮሪዝምም የፓይረትም የስማግሊንግም የመሳሰሉት ነገሮች በዛ አካባቢ እንትን እንዳይደረጉ አስከብሮ የኖረ ባህር ኃይል ነው። ምን ሳክሪፋይስ አደረገ? በእውነቱ ከተመሰረተበት ጊዜ ጀምሮ በተለይም ከ67 ዓመተ ምህረት ጀምሮ እስከ 83 ብዙውን ጊዜ በስጋት ላይ ነው የነበረው። ለምን? የኤርትራ ጉዳይ እየጠነከረ ስለሄደና መሬት ላይ ያለው ባህር ላይ ስለሚያንጸባርቅ ከዛም በላይ ደግሞ የጎረቤት ሀገሮች በተለይ አረብ ሀገሮች እነ ግብፅን የተመለከተ አሁን የነ ሊቢያና የነ ሲሪያ የነ ኢራቅ የራሳቸው ጉዳይ እንትን ብሏቸው አሁን ቢሩቁም ማንኛውንም ስልጠናም ሆነ ትጥቅም ሆነ ምን ይሄ ሁሉ የአረብ ሀገር ለኤርትራ ነጻነት ቡድን ያስታጥቁ ይሰጡ ስለነበረ የኢትዮጵያ ባህር ኃይል ይህንን ከምንም በላይ ትኩረት ሰጥቶ ከራስ ካሳር እስከ ራስ ዱሜራ አስከብሮ ነው የኖረው እና ትግላችን በጣም ከፍተኛ ነበረ። እድገታችን በዓለም አቀፍ ደረጃ ታዋቂዎች ነን። ኮሌጃችን በአብዛኛው አፍሪካ ሀገር ያሉትን በተለይ እንግሊዘኛ ተናጋሪ አገሮችን መኮንኖቻቸውን ያሰለጥናል። በዓለም አቀፍ ደረጃ በአልማናክ ራሷ የታወቀች ነች። በአፍሪካ ውስጥ አለች የተባለች ኢትዮጵያ የምትባል ሀገር ያላት ባህር ኃይል ተብሎ ቬሪ ኢፌክቲቭ የሆነ ባህር ኃይል እንዳላት ይታወቃል እና በሸር ቅድም እንደተጠቀሰው በሴራ ይህ ባህር ኃይል ሊፈርስ ችሏል። ይህ ባህር ኃይል የፈረሰው በእውነቱ እንዴት ብሎ መናገር ይቻላል? 82 ጦርነት ሲጀመር 82 የሻዕቢያና ይሄን ወደ ኋላ መለስ ብለን ብንመለከት እንዴት ተሸነፈ፣ እንዴት እዛ ያለው ጦር የሚለውን ነገር ማንሳት ሊገባን ይችል ይሆናል። በእውነቱ ወደ ኋላ መለስ ብለን የሀገሪቱ ፖለቲካ ነው ይሄን መዘዝ ያመጣው ብዬ ገምታለሁ። የግንቦት 8 መፈንቅለ መንግስት ሙከራን ተከትሎ በተደረገ አንዳንድ የጦር መኮንኖች ምስቅልቅል የተወሰኑ መኮንኖች የኤርትራን አካባቢ ውስጧን የሚያውቋት ጀነራል ደምሴ ቡልቱ፣ ጀነራል ወርቁ ቸርነት፣ ጀነራል የተወሰኑ ጀነራሎች እነዚህ የኤርትራን ጦርነት ለመምራት ከፍተኛ ብቃት የነበራቸው ሰዎች ናቸውና በዛ የመንግስት ግልበጣ በፖለቲካ መስቀልቅል ምክንያት ህይወታቸው ግማሹም ራሱን ግማሹም ተረሽነው እንትን ስላሉ ከዛ በኋላ የተመደቡት መኮንኖች ደግሞ በኩርፊያም በምንም ጦርነቱን በስርዓት መምራት ስላልተቻለ ከግንቦት 8 ጀምሮ እስከ 82 ድረስ እስከ እንትን ድረስ እንደምታስታውሱት የ9 ወር በጣም አጭር ጊዜ ነበር። ግንቦት 8 82 ግንቦት 82 ጥር 30 ነው የምጽዋ ጦርነት የተጀመረው። በዚህ ጊዜ ውስጥ ጦርነትም አልነበረም እኮ የተወሰነ ጊዜ እፎይታ አግኝተው ዝግጅት እያደረጉ ነበር። ምንም አይነት ጦርነት የለም። የተመደቡት አዲሶች መኮንኖች ናቸው። ልዩ ማዕረግ አዲስ ችኮላ ማዕረግ ተሰጥቷቸው ወደዛ ሌላውን ነገር አልገባም። ግን 82 ጥር 30 ላይ ሻዕቢያ በጣም ተጠናክሮ ኮኦሊሽን አድርጎ ከወያኔ ጋር ይሄ አሁን መገለጽ ያለበት ነገር ነው። ኮኦሊሽን አድርጎ የህወሓት ወታደሮች ጭምር ከሼብ ተነስተው ያሉንን 3-4 በጣም ከፍተኛ ሜካናይዝድ ብርጌድ ይዘው ነው የመጡት። ከአቅም በላይ በመረጃ
የነበራቸው ሜካናይዝድ ከኛ 2 እጥፍ 3 እጥፍ ነበረ። በወቅቱ ደግሞ የኢትዮጵያ ባህር ኃይል የግራጁዌሽን ፕሮግራም አዘጋጅቶ በየአመቱ የሚያዘጋጀውን የመኮንኖች ምርቃት ለማስመረቅ በዝግጅት ላይ በነበረበት ጊዜ አድፍጠው ቆይተው ያችን ታይም ተጠብቀው አንድ 3 ጄኔራል መኮንኖች ናቸው የኢትዮጵያ በዛ አካባቢ ተመድበው ያን አካባቢ የሚጠብቁት የነበረ ጄኔራል ተሾማ፣ ጄኔራል አሊ፣ ጄኔራል ጥላሁን የሚባሉ። አሁን ይሄ ጦርነት ሳደሊ ጥር 30 ከሌሊቱ 6 ሰዓት የተጀመረ ጦርነት ከ85 ኪሎ ሜትር ምንም ጊዜ ሳይወስድ በ2 በ3 ቀን ውስጥ ምጽዋ ውስጥ ገባ የጦርነት። ያ ነው የኢትዮጵያን እንትን ምስቅልቅል ያደረገው። ያ ነው ሻዕቢያ ወደ መጨረሻው አካባቢ ጦሩ ተመናምኖ ወደ ድርድር ለመሄድ እየዳዳ የተለያዩ ነገሮች በነበሩበት ወቅት ኮኦሊሽን ፈጠረ ከህወሓት ጋር። ይሄ መረጃ ምንድነው ብትሉኝ መረጃዬ ናቫል ቤዝ የገባው የሻዕቢያ ተመሳስሎ አማርኛ ስለሚችሉ እነዛን 2 ጄኔራሎች የማረኳቸው የሻዕቢያ የወያኔ ወታደሮች ናቸው። ናቫል ቤዝ ውስጥ አንድ መጽሐፍ አለ፣ እሱን ብታነቡ ታገኛላችሁ። እነዚህን ጄኔራሎች እንደገና መልሰው መቀሌ ውስጥ አምጥተው ወደፊት እስከ 83 ድረስ አዲስ አበባ ለመግባት ካላቸው ዕቅድ አንጻር እነዛን እንደገና ሌላ መሪ ላይ ያደረጓቸው ሻዕቢያ ከለከላቸው። እነዚህ ለፕሮፓጋንዳ ስለምትጠቀማቸው አንሰጣችሁም ብሏቸው ነው እንጂ ሊወስዷቸው አስበው ነበር፣ ጠይቀዋል። ይሄ ሁሉ ተመልካቾች በቀጥታ ስርጭት ይገኛሉና እንመለሳለን። ሄሎ ጤና ይስጥልኝ። ማን እንበል? ከየት ነው የደወሉት? በምን ወያይበት ርዕሰ ጉዳይ ላይ ሐሳብና አስተያየት ወይም ጥያቄ ካሉት መቀጠል ይችላሉ። አይ እኔ ረባ ጥያቄ የለኝም፣ ግን ጎንደር ነው ጎንደር ክፍለ ሀገር ነው የምደውለው። ደጀን ታደሰ እባላለሁ እና ስለ ቀይ ባህር ጉዳይ እኔ በጣም ፕሮግራማችን እየተከታተልኩት ነው እና በጣም ደስ ይለኛል። እኔ የሆነ ጀነራል ከቤተሰቦቻቸው አቅርበው ታስተዋውቁ እኔ በጣም አባቴ ነው የታየኝ። አባቴ ቀይ ባህር ላይ ነው የቀረው። ጓደኞቹ እንደዚህ ጭሰተው ደዋያችን ድምጾት እየተሰማ አይደለም። እስኪ ከፍ ያርጉልን። ተልኮ እዛ ላይ ጓደኞቻቸው እንዲሰጡ የኔ አባቴ እጅ አልሰጥም ቀይ ባህርን አልቆርጥም በማለት ባንዲራውን ለብሶ በገዛ ሽጉጡ ጠጥቶ ሞተ ብለው ይነግሩኝ ነበር ታሪክና የነሱት ጓደኞቹ። እኔ ያንን ነው ሚዲያቸውን ተከታተለው ያንን ትዝ አለኝና አስተዋስኩና ያው ሚዲያቸውን በጣም አድናቂ ነኝ። ቀጥሉበት ነው፣ ሌላ በቃ ነገር የለኝ። እሺ ስለደወሉ እጅግ እናመሰግናለን። ቀደም ሲል ባነሳነው ጉዳይ ላይ መቀጠል እንችላለን። አዎ እና ይሄ ጦርነት ብዙ ሰው በላ። ይሄ ሊፈጠር የቻለውም ኮኦሊሽን ፈጥረው የህወሓትና የሻዕቢያ ወታደሮች የኛ 3-4 ብርጌድ ከነበረው ሜካናይዝድ በላይ ራሽ አድርገው ነው የገቡት። በእውነቱ እስከ ሻዕቢያ ብቻውን ቢሆን ኖሮ የምጽዋን ጦርነት በምንም መልኩ ማንኛውም የጦር መኮንኑ ከኔ በላይ ያሉ አለቆች ይህንን አናላይዝ እንትን ሊሉ ይችላሉ። ስለዚህ ይሄ ጦርነት እርግጥ ማብቂያው አይደለም። አንድ ቦታ ትይዛለህ፣ ትለቃለህ፣ ሌላ ዝግጅት አድርገህ እንደገና ታስለቅቃለህ። እነዚህ ሰዎች አሁን እንደሚባለው ከምጽዋ ተነስተው አዲስ አበባ ድረስ የደረሱ ሰዎችና ከአዲስ አበባ አሰብ ገብተው ምጽዋን ማነው አሰብን የኔ አይደለም ያሉ ሰዎች ናቸው። አሁን ቅድም ክቡር ጠቅላይ ሚኒስትር ሲሉ ምንም ወረቀት አላገኘንም፣ ምንም አይነት ዶክሜንት አላገኘንም። እንዴት ይሄ አሰብን ሲወስዱ ህያው ሰዎች እኮ አሉ ወረቀቱን የጻፉ ጥቂቶች ናቸው የሌሉት እንጂ ህያው ሰዎች አሉ። ይሄን እንትን እኛ እኮ መሬት ላይ አሰብ ላይ ያለን አንፈልጋችሁም፣ ወደቡንም አንፈልገውም ብሎ ያሰናበቱን የህወሓትና የህወሓት የኛ ሰዎች እኮ ናቸው። መንግስትን መጥተው የተቆናጠጡ የኛ ሰዎች ናቸው። አሁንም ህያው የሆኑ ምስክሮች አሉ፣ መልስ ሊሰጡ የሚችሉ ምስክሮች አሉ። አርካይቭ ውስጥ ሄደን ወረቀት ልንፈልግ አይገባንም።
ብዬ ገምታለሁ። በእኔ ይሄ የኔ የራሴ አመለካከት ነው። ስለዚህ አሰብን ያለ አግባብ ነው የሰጠናቸው የወሰዱት ማለት ነው። ያስረከቡት የሰጡትን በል ለወደፊት ለምን ፈልገውት እንደሆነ እንግዲህ እግዚአብሔር ያውቀው። ሌላም እንደዚሁ የጠፋ ዶክሜንት ሊኖር ይችላል እና እኔ እንደው ባልታረም አሰብ ራሱ መጀመሪያ ነገር ጣሊያን ራሱ አሰብን በሚወስድበት ጊዜ ገዝቶ ከሱልጣኖቹ ገዝቶ ነው የወሰደው። የገዛውን መሬት በስምምነትም ቢሆን ለሐማሴንና ለዚህ ለእንትን ለአስመራ አይደለም ወስዶ እንደገና የኔ ነው ብሎ ማስረከብ ያለበት። አጼ ምኒልክ በ1908 የተደረገውን አስገድደውም ቢሆን ያስፈረሟቸውን እንትን ይሄ 60 ኪሎ ሜትር በ1930 በወሎል ጦርነት ወቅት እኮ 1937 ጣሊያን ጦርነት ስለከፈተች እስካሁን ድረስ እንትን ያልኩትን የተፈራረምኩትን ትሪቲ በሙሉ ሰርዣለሁ ብሎ ደብዳቤ ተገብቶ ምን ያህል ከህግ አንፃር እነሱ ዶክተር ሊያርሙ ይችላል። ይሄ ያን የ1908ን ሙሉ አብሮ የሚጨምር ነው እና እነዚህ እኮ ሱልጣኔቶች ከአፋር ሱልጣኖች ማነው የጣሊያን እንትኖች ነጋዴዎች ከአፋር ሱልጣኔቶች ነው እንጂ የገዙት ከሐማሴኖች ወይም ከኤርትራ ወይም ከሰሜን አይደለም። ያ ድንበር እንዴት ዲማርኬትድ ሆነ ነው የኔ ጥያቄ። እንዴት ዲማርኬትድ ሆኖ እነሱ እስከ ደሴ ድረስ እንትን አደረጉ፣ መንገድ ሰሩ፣ ሸዋንም እንደዚሁ ለስልጣኔ የተወሰነ እንትን አደረጉ አጼ ምኒልክን ለማታለል። አጼ ምኒልክ ደግሞ በዛ መሳሪያ ለማስገባት ሲሉ ተታለሉ። ትኩረትም አልሰጡት ለአሰብም። መጨረሻ ይሄ ትሪፓትሬት ምናምን ይባላል የጅቡቲ መጣፈንታ እንደዚህ ስለነበረ ማለት ነው። ጅቡቲም እንደዚሁ ቁራሽ መሬት ለመርከብ እንትን ማድረጊያ ስጡኝ ብለው ገብተው ነው ፈረንሳዮች በዛ በኩል የቀጠሉት። ከዛ 5 ኪሎ ሜትር ሲሉ 10 ኪሎ ቀደም እንደተባለው አሁን 160 ኪሎ ሜትር ላይ ባልሰሳት 160 ኪሎ ሜትር ላይ ነው ጋላፊ ያለው ድንበራቸው ማለት ነው የጅቡቲዎች። የጅቡቲም የኛ ነበር እንኳን አሰብ ይቅርና አሁን 60 ኪሎ ሜትር ማን ነው ዲማርኬት ያደረገው ለኤርትራ ብሎ? ይሄ ከመሰረቱ መታየት ያለበት የህግ እንትን ነው፣ ክፍተት ነው። ከዛ አንፃር ባህር ኃይሉ በተመለከተ ባህር ኃይል ከዚህ ፊት እንደዚሁ ገልጫለሁ። ባህር ኃይል ዊ ፋይት በዚህ ከ82 ከጥር ጀምሮ እስከ ለአንድ አመት ተኩል ያህል እኮ የ82 ጦርነት አይደለም ይሄን የባህር እንትን ሊያስደርገን የቻለው እኛ ስለወጣንም አይደለም። በዚህ በአንድ አመት ተኩል እኮ መንግስት ሌላ ነገር መስራት የሚችልበት ሁኔታ ነበረ። እኛ ራሳችን የኢትዮጵያ ባህር ኃይል እንደዚህ ራሽ አድርገው መጥተው ምጽዋን እንደያዙ 82 ፋሲካ ሚያዝያ አካባቢ አሰብ እንገባለን ብለው ሬዲዮአቸው ፕሮፖጌት አድርገው ነበር። አንድ ሌሊት ይሄንኑ ጠበቅናቸውና ቤይሉል የሚባል ሸጣል። ቤይሉል ላይ ሁሉንም ይሄን ምጽዋን የተዋጉበትን ታንክ አርማሜንታቸውን፣ ሎጂስቲካቸውን፣ ሰራዊታቸውን ወስደው ቤይሉል ላይ ያሰፈሩ። ሌሊት ሄደን ጦር መርከብ ኢትዮጵያ የምትባለው ትልቋ መርከብና ፍሪጌት የሚባለው ዘመናዊ መርከባችን እንዲሁም አንድ ሌላ እዛ ሄደን እንዳልነበረ አድርገናቸው ሳምንት ነው የነደዱት። እዛ ያ ባይሆን ኖሮ ሌላ ልክ የምጽዋ አይነት ታሪክ ምጽዋ ተያዘ አባረርናቸው ሊሉ ይችሉ ነበር። ካለን ሰዓት አንፃር እድል ለመስጠት አቶ ያሲን ወደ እርሱ ልምጣና እንግዲህ ስልታዊ በሆነ መንገድ ያጣነው የባህር በር ወይም ወደብ የማግኛ መንገድ ሰላማዊና ዲፕሎማሲያዊ አማራጮች ምንድን ናቸው? እሺ፣ አመሰግናለሁ። ቅድም ያው ያጣንበትን መንገድ በብዛት ተነግሯል። ሲጠቃለል ተገቢ አይደለም ነው፣ ተገቢ ባልሆነ መንገድ ነው የሄደው። ፌር አይደለም፣ ፍትሃዊ አይደለም። ኢቭን የኛ ወደብ የኤርትራ ወደብ ቢሆን ኖሮ እንኳን ኢት ኢዝ ኖት ፌር በ130 140 ይዘህ እና ፕሬዚደንስ ያለ የተወሰኑ አመታት ተጠቅመ ኢንቨስት አድርገበት በአእምሮም በአካልም
አንድ የሆነ እንትን ላይ ብድግ ተብሎ የሚያስወስድ እንትን ህጋዊ እንትን የለውም። ለምሳሌ እስራኤል አልነበረችም፣ ከ100 ዓመት በኋላ እስራኤል አለች። በቃ ከዛ ሪያሊቲ ነው አለች። በቃ የፈለከው ማስረጃ አምጣ አልነበረችም ብለህ ብትከራከርም በቃ ኤግዚስት አደርጋለች። ያ እንደ እንትን ይወሰዳል ነው። ስለዚህ በተጨባጭ እነዚህ ነገሮችን ወስደን፣ ሁለተኛ ደግሞ ምናልባት ትንሽ እንትን መናገር የምፈልገው ሪፍረንደምም ቢሆን ለሪከርድ የኤርትራ ነጻነት በመቃወም ሳይሆን ለሪከርድ ሪፍረንደም ይባላል አይደለም። ሪፍረንደም ሲባል ሰዎች ሲነግሩን የተወሰኑ ወገኖች አልነበርንም ተደብቆ ተነግሮናል የሚሉት ስርዓት ውስጥ ያኔ የነበሩ ሰዎች ላይ ከኢትዮጵያ ጋር መቀጠል እና ማነው ነጻነት ነው የተስማሙት። መጨረሻ ሆኖ የተገኘው ባርነት ትፈልጋለህ አትፈልግም ነው። ስለዚህ ሪፍረንደሙ ባርነት ትፈልጋለህ አትፈልግም ተብሎ የተደረገ ሪፍረንደም ነው ተብሎ መቀመጥ አለበት። በባርነትና በነጻ በኢትዮጵያ ጋር መኖርና ከኤርትራ ጋር ሚል ቢሆን ችግር የለውም ከፈለገ ሰው ማለት ነው። ባርነት ካል ኢንኬስ ያኔ ማአት የሰራዊት ልጆች አሉ፣ ማአት ሰራዊት እንትኖች ምናምን እሱን ፈርቶ ይችላል ብዬ አስባለሁ። እኔ ያ እንትን ሲወጣ ብልጫ ሊወስድ ይችላል፣ ግን 90% አይሆንም ወይ 80 አይሆንም። ስለዚህ ይሄ የታሪክ ሰዎቻችን በአግባቡ ማስቀመጥ አለባቸው። ኢቨን ኤርትራውያን ተዋክተን በሬፈረንደም መጣን የሚሉትም ኮሽን ማድረግ ያለባቸው ለምንድን ነው ያኔ በባርነትና በነጻነት የተነገረን? ያኔ ለምን ኤርትራ ከኢትዮጵያና ከኤርትራ ተብሎ ለምንድን አልተነገረን? ምናልባት ላይሆን ይችላል ተብሎ ታስቦ ነበር ብሎ ይሄ ሬፈረንደም ዋጋ ሲሰጡ ኮሽን ማድረግ አለባቸው። ኮሽን ያርጉት ኤርትራውያን ራሳቸው። ለምን ተገቢ ያልሆነ ዓለም ላይ የማይደረግ አይነት ምርጫ ነው ይሄ። ሰው እንዴት ባርነት ይመርጣል? ስለዚህ ይሄ በሪፈረንደሙም ቢሆን በአግባቡ ሪከርድ ቢደረግ በአግባቡ ይቀመጥ። ሪፈረንደም ነው ሪፈረንደም እንዳልነው፣ ግን በባርነትና በእንትን ማልተደረገ እንትን ነው የቃቃ ጨዋታ ነው። ሁለተኛ ምናልባት ሪፈረንደሙ እንደ ዲስጋይዝ በኋላ ያው ህዝቡ ፈልጎት ነው እና ከኢትዮጵያ ጋር ደግሞ ለመቀጠል አቶ ያሲን ካለን ሰዓት አንጻር ወደ ጥያቄው ቢያምሩ። እሺ በወጥ ጥያቄ ሊድና እቺ ስለከነከነችኝ የምርጫ በሁለት መልኩ ነው የሚሄደው። ወደ በምናገኝበት ባህር የምናገኝበት ማለት ነው። አንዱ የራሳችን የማስመለስ ጉዳይ ነው የሚሆነው። የራሳችን የነበረን ቅድም በጠቅላላ የምናወራው ሲጨመቅ የራሳችን ነበረ ነው። የራስ የሆነ ነገር ሲወሰድበት ደግሞ በህግ ነው የምትሄደውና ይሄ ጉዳይ ነው። ከኤርትራ ጋር ኤርትራም ሰነዷን አምታ እኛም ሰላምትን በክርክር ያሸነፈው ማሸነፍ አለበት ነው ለኔ። የምንሰጠውም የምንቀበለውም የለም የሚል ነው። ስለዚህ አሰብን ወደ አሰብ ዝቅ እናድርገውና ጥያቄ ፌር ነውን እንቶ ምጽዋን ፌር ነውን ብለን ማለት ነው ሊያስፈልጋ ይችላል። ከዛ አንጻር አንዱ ህግ ያካሄዱ ነው። የባህር ወደቡንም እና ኮስታል እንትኑንም ለሱም ይሆን ውይይት ብቻ ሳይሆን የህግና የባህር ሰዎች አንድ እርምጃ ወደፊት ሊወስዱት ይገባል። ሲጠየቁም የሆነ የተዘጋጀ ነገር አለ ወይ ወደፊት ውይይቱ ወደ ከፍ ቢል። ሁለተኛው የተጨማሪ ወደብ የተጨማሪ የባህር ኃይል መደብ ቤዝ ጥያቄ ነው የሚሆነው። ያኛው በእጃችን ከያዝነው በኋላ ማለት ነው በምንም አይተካም። እሱ ተጨማሪ ጉዳይ የሚሆነው የተለያዩ እንትኖች አሉ። የባህር ወደብን ባህር መደብ ባህር የራሳችን ባህር ኃይል ኮስታችን ነው የሚጠብቀው። የሀገሪቱን የባህር ኢንትረስት ነው የሚጠብቀው። የባህር ሉዓላዊነት ነው። ሌላ ቦታ ሊኖረን የሚችለው የባህር ኃይል ኮንቲንጀንት ኢንትረስት ራቅ ያሉ ፕሬዘንስ ነው የሚሆነው። ለምሳሌ ሶማሌላንድ ላይ ባህር ኃይል እንትን ቢኖረን የባህር መደብ ቢኖረን ኦልሞስት የሶማሌን ባህር ክልል ነው የሚጠብቀው ብዬ ነው የማስበው ማለት ከእንትን ጋር ስለማንገናኝ ማለት ነው። ቻይና ጅቡቲ መታ ቤዝ ያደረገችው ጅቡቲ ላይ ሆና ልትዋጋ አይደለም፣ ግን በጣም ስላደጉ ኢንተረስቶቻቸው ከክልላቸው ወጥተው ከሀገሮቻቸው ወጥተው የተለያየ ዓለም ላይ አለ መስመር ይቆጣጠራሉ፣ እንትን ይቆጣጠራሉ። ስለዚህ እኛም እያደግን ስንሄድ
የተለያዩ አካባቢ ላይ ፕሬዘንስ ሊኖር ያስፈልግ ይሆናል። ግን ኢት ማይ ኖት ቢ ፕራዮሪቲ ለኛ ባህር ምድብ የራሳችን ማስፈልግ ወደብ ግን ያስፈልጋል። መልቲ ፌስድ መሆን አለብን። በጣም ሰፊ ሀገር ስለሆነች ለተለያዩ አካባቢዎች የሚመቹ ወደቦችን አይደንቲፋይ ማድረግ ይፈልጋል። ከበር መልስ ዝም ብለን ጠርተን ሊያዋጣ ይችላል። ሳይ አንዳንዴ እዚህ ሲነገር ስማ ዳሬ ሰላም ቁጣውጣዎች ነው ክርክር ውስጥ እንደገባ ዳሬ ሰላም አንድ ዕቃ ከአሰብ ጀምሮ ወደ አዲስ አበባ ይጓጓዝና ከዳሬ ሰላም ቢጀመር ገና የኬንያን ድንበር እንኳን አያልፍም። በጣም ረጅም ነው። ዲስታንስ በጣም ኢምፖርታንት ነው። እንትን ስናደርግ ርቀት ትራንስፖርት ማለት ነው። የወደብ አልጎት ላይ ቢያንስ 70% የትራንስፖርት ወጪ ነው። በረዘመ ቁጥር ዋጋ የለውም ማለት ነው። ለምሳሌ ፖርት ሱዳን ብትወስድ ፖርት ሱዳን ዕቃ አምጥተን መተማ ስንደስ እኩል ቢጀምሩ ከጅቡቲ መጥቶ አዲስ አበባ ይደርሳል የጅቡቲው። ያኛው ግን መተማ ላይ ነው የሚቀረው 900 ምናምን ነው። እሱ ብቻ አይደለም። መተማ በሱዳን ስትሄድ የተለያዩ ሪጂናል ስቴቶች አሉ። ኮንቬኒየንስ ደግሞ ይፈልጋሉ። አንዳንዱ የምንመርጥበት አካባቢ ላይ ጸጥታ የሌለው ምንድን ነው ስትጓጓዙ የራስ መኪና ሲጓጓዝ ልክ ጅቡቲ ስንጀምር እንደነበረው በድንጋይ በምናምን ሴፍ አይደለም። በኋላ ነው እሱም የታረቀው። ስለዚህ የፖርት ሱዳን ከርቀቱም አንጻር ላይ ሁለተኛ ደግሞ በየኦቶኖመስ ሪጅኖች አሉ እንትና ቆሞ ነው የሚፈቱት እንትን የሚያደርጉ ኮንቲኒየስሊ መሄድ አይችልም። ወጪ ይጨምራል። እያንዳንዱ ክልል እንደኛ ክልል መብት አላቸው ያቆሙታል። ስለዚህ ሞምባሳ የማይሆን በጣም ሩቅ ነው ላሳጥረውና ላሙ አሁን ደጋማ ይወራል። በጣም ሩቅ ነው። ከራሙ አጀመረ ካሰብ ብታመጣ ሜቢ ድንበር ላይ ነው የሚቆመው እንትኑ። ስለዚህ አፕሮፕሪየት የሆኑት እንትን ወስደን ለምሳሌ በርበራ፣ የጅቡቲ፣ አሰብ ኢቭን ምጽዋ እንኳን ለመሀል ሀገር ራቅ ይላል እና እነዚህ ዘይላ ለባህር ኃይልም ለምን የሚመቹ ቦታዎች እነዚህ ቦታዎች ላይ ለየአካባቢው የሚቀርቡ ለአሰብ የሚርቅ የኛ ክልል ይኖራል ምዕራቡ አለ እና በርከት ያሉ ወደቦችን እንትን አድርገን ለእነዛን ደግሞ በእንትን አንደኛ በመጀመሪያ እንትን ላይ ደከም ያለ ወደብ ካለ ሼር ወደቡ እንዳለ ተጀምሮ ነበር። እዚህም ትገምትና 4951 አድርገው ወደቡን በጋራ ማስተዳደር ይችላል። ሁለተኛው እንትን ላይ እንዳለ ለምሳሌ አሁን መጀመሪያ ከኤርትራ ጦርነት በኋላ ጅቡቲ እናገኘ ኑሮ በዚህ አምሮ ጅቡቲ ግማሹን እንትን ሼር መያዝ እንችል ነበረ። እያደገ እየጠጠረ አሁን አገልግሎት ብቻ ሆነ። ስለዚህ ለማጠቃለል ሊሞክሩ ካለ እነዚህ ኤሪያዎች ላይ በኢንቨስትመንት መልኩ ተጨማሪ ወደቦችን ለእያንዳንዱ አካባቢዎቻችን በሚመች መልኩ ተደራድሮ መውሰድ ነው። እሱ ደግሞ ኢንቨስትመንት ስለሆነ ምናልባት ሰጥቶ መቀበል እንትን ላይ ሰጥቶ መቀበልና ኢንቨስትመንት መካከል ላይ ባላንስ መፍጠር ይፈልጋል። ኢንቨስት ያደርግ ስለሆነ ማለት ነው። መልካም ዶክተር፣ በመጨረሻ ወደ እርስዎ ልምጣና ካለን ሰዓት አንጻር በሁለት ደቂቃ ሀሳቦትን እንዲገልጹልን ነው። በተለይ እንግዲህ መንግስት እየሄደበት ያለው የባህር በር ሰላማዊና ትብብርን መሰረት ያደረገ ተጠቃሚነት ላይ በተለይ የዲያስፖራው ማህበረሰብ የኢትዮጵያ ሕዝብም አንድነቱን አስጠብቆ ለብሔራዊ ጥቅም ዘብ እንዲሆን ከማን ምን ይጠበቃል የሚለው ጥያቄ እናንሳ። አመሰግናለሁ። እንደ መንግስት አሁን ያሉትን ሂደቶች በደንብ አጠናክሮ መቀጠል ያስፈልጋል ነው የምለው። እንደ ህዝብ ደግሞ እነዚህን መንግስት የሚያነሳቸውን አጀንዳዎች በሌላ መተርጎምና በሌላ መረዳት አያስፈልግም። ምክንያቱም እስካሁን ያነሳናቸውና ከዚህም ያላነሳናቸውም ጉዳዮች አሉ። ከዛ አንጻር የኢትዮጵያ የባህር ወደብ ወይም ደግሞ ባህር በር ማግኘቷ እጅግ በጣም አስፈላጊ ስለሆነ እንደ ምሁራን ደግሞ ምሁራን በተለያየ በሚችሉት ሁሉም ተረባርበው መንግስት ያነሳውን አጀንዳ ይህ አጀንዳ የመንግስት አጀንዳ ብቻ ስላልሆነ ቅርታ ፖለቲካዊ አጀንዳ አይደለም፣ ይሄ የህልውና አጀንዳ ነው፣ የሰርቫይቫል አጀንዳ ነው ብለናል። ከዛ አንጻር ምን ማድረግ አለበት? ህዝቡ ይሄን መደገፍ አለበት። ምሁራንም ይሄንን የሚደግፉ ስራዎችን መስራት አለባቸው ባይነኝ። የፖለቲካ ተቃዋሚዎች ወይም ደግሞ ተጻራሪ ፖለቲካ መሪዎች ብንልም
ብቻ በምንለው ትርጉም ይተርጎሙ እነሱም ቢሆኑ ይሄ የፖለቲካ ጉዳይ አይደለም እስካልን ድረስ እዚህ ላይ የሀሳብ ድጋፍ ማድረግና የሚችሉትን ስራ መስራት ይጠበቅባቸዋል ብዬ አስባለሁ። ለምሳሌ ነገ ከነገ ወዲያ እነሱ አሸናፊ ቢሆኑና ይችን ሀገር በእጃቸው ብትገባ የተቆረጠች ሀገር ባህር ወደብ የሌላት ሀገር መምራት ይፈልጋሉ? አይፈልጉም በትክክል። ስለዚህ ምን ማድረግ አለባቸው? እነሱም ድጋፍ ማድረግ አለባቸው። አጀንዳውን ማጣመም የለባቸውም። ይህ አጀንዳ ዛሬ የተነሳ አጀንዳ እንዳልሆነ ወንድሞች አባቶቼ ሁላችንም የምናውቀው ነው። አጀንዳው የቆየ ነው፣ ግን ዛሬ በይፋ ነው የወጣው። ይህንን አጀንዳ መደገፍ አለባቸው። ሌላው እንደ ዲያስፖራም የዲያስፖራው ማህበረሰብ በደንብ መረባረብ አለበት። የኤርትራውያን ወንድሞቻችን ደግሞ የኢትዮጵያ ህዝብ እና የኤርትራ ህዝብ አንድ ወንድማማች ህዝብ ነው። አንድ ነበረ ህዝብ በቋንቋም በሃይማኖትም በማንኛውም አንድ ነበረ። ግን ደግሞ ቅድም ባነሳናቸው የፖለቲካ ተንኮሎች በውጭና በውስጥ ተባብረው የተወሰኑ የተገዙ ልንላቸው እንችላለን። እነዚህ አካላት ናቸው ኤርትራና ኢትዮጵያን የለዩት። ስለዚህ ያ ህዝብ ጥያቄ ማንሳት አለበት። ዛሬ 32 ዓመት ከኢትዮጵያ ተለይቶ ኑሯል። ያ ህዝብ ምን ያክል ጥቅም እንዳገኘ እስኪ ይንገረን። እስኪ ያነጻጽረውና ድሮ ከነበረውና አሁን ከነበረው ህይወት የትኛው ይሻላል? ኢትዮጵያ ጋር አንድ ላይ ቢሆኑ ከኢትዮጵያ የሚያገኙት ትየለሌ የሆነ ጥቅም ስላለ ይሄንን አጀንዳ መደገፍ አለባቸው ባይ ነኝ። የኤርትራ ኤሊቶችና እንደዚሁም የመንግስት አካላትም ልብ ሊገዙ ይገባቸዋል ባይ ነኝ። ከዛ ባሻገር የአፍሪካ ህብረትና ኢጋድ ትልቁ ተዋንያን እነሱ ናቸው። ሚና መጫወት አለባቸው። ኢትዮጵያ መብቷን ለማስከበር ጥሪ ያቀረበች ነው። እናንተ መካከል ናት ያለችው። እናንተ መካከል ገብታችሁ ይሄንን ጉዳይ በሰላም መፍታት አለባችሁ ባይ ነኝ። የተባበሩት መንግስታትም እንደዚሁ ሚናውን ሊወጣ ይገባዋል ባይ ነኝና ይሄን ያለ መልእክት። መልካም እናመሰግናለን ዶክተር አሊ ሁሴን ለሰጡን ማብራሪያ። ተመልካቾቻችን ባህር በር ለብሔራዊ ጥቅም በሚል ርዕሰ ጉዳይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭት ያደረግነው ቆይታ ይህንን ይመስል ነበር። ዶክተር አሊ ሁሴን ዓለም አቀፍ ግንኙነትና የፖለቲካ ሳይንስ ተመራማሪ፣ አቶ አህመድ ያሲን የስትራቴጂክ ማናጅመንት እና የሺፒንግ የወደብ አስተዳደር ባለሙያ፣ እንደዚሁም ሌፍትናንት ፈረደ አየለ የቀድሞ የባህር ኃይል መኮንን በቀጥታ ስርጭት ውይይት ስላደረግን እጅግ እናመሰግናለን። እኛም እናመሰግናለን። የተወደዳችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዳጉ የቀጥታ ስርጭትን በማወያየት እኔ ሰለሞን ንጉስ አብሬያችሁ ቆይቻለሁ። ጤና ይስጥልን። እጅግ እናመሰግናለን።